ኤርሚያስ ሲጀምር ኤርሚያስ እንትን የሚባል ሰው የለም። ገድል የሚያነበው እኮ ገድል። አዎ ኤርሚያስ ስትል ይከብዳል። ኤርሚ ነው ስሙ። ኤርሚ ነው ስሙ። እሱ ሲቆላመጥ ነው ሚስቱ ትጥራው ኤርሚ ብላ። ኧረ እኔም ኤርሚ ነው የምለው። እንዴ ምን ሆነ ነው? ስታሽቃብጪ ነው። አላሽቃብጥም። ምን አረገኝ? ለምንድን ነው ኤርሚያስ ብዬ አሁን ሊደር ብትለኝ አቤት አለለም። ለምሳሌ እሱ ሌላ ጉዳይ ነው። ግን እናቱ ኤርሚያስ ብላ የሰየመችው ሰው እኔ ኤርሚ ነው የምለው ምናምን ካልሽ ሚስቱ ትበለው። እኔ ለምን ብዬ ነው ኤርሚ የምለው? ምርኮኛው እያልን ነው ራሱ የምንጠራው። ካሁን በኋላ ስሙ ተቀይሯል እኮ ምርኮኛው ምናምን እያልን ኤርሚዬ ምን ሆነ? አንዴ ፕሮቴስታንት ይዘዋት ገደል ገባ እኮ የማይመለከተውና የማይችለው የማይወጣው እንትን እኔ ሙስሊሞችን ከአራት ጊዜ በላይ በወር ከአራት ጊዜ በላይ ጥሪ አድርጋለሁ ምናምን ነገር አለ ነው እንዴ ምናምን ነገር ብለው በልና ምናምን ሲሉት አንድ ልጅ ገባ ገስት ላይ ትመጣለህ አትመጣም አለው። እዚህ ጋር ማውራት ትችላለህ እኔ ጋር አለው። እሱ ደግሞ መልሶ ጥሪ ተደርጎልሃል ትመጣለህ አትመጣም ብሎ ያዘው ልጁ። እኔ እስራኤላውያን ከግብጽ ባርነት ማን አወጣቸው በሚል አንተ ጋር ላወራ እችላለሁ ጥሪ አልሰማውም ምናምን ነገር ብሎ ሸመጠጠ። ወይኔ ጉዴ! ይሄ ሁሉ ቪዲዮ ተሰርቶ ነው ያልሰማው? አዎ እንደዛ እኔ በእንትኔ ሰምቻለሁ አልሰማሁም አለ። ኧረ እኔ ሪከርድ አድርጌ ፖስት አድርጌዋለሁ ገብተህ ስማ ሲለው ለምን እሰማለሁ አይመለከተኝም። አይ ካላን ዲቴክት ያደረጉ ሲሉ እኮ ከማን ጋር ነው ብለው በፊት የሰሩትን ነገር ያዩ የለ ሳላ ይከብዳል። አይ እንኳን ያልመጣ በእውነት አለመምጣቱ አድናቂው ነኝ። አይ አለመምጣቱ በነገርሽ ላይ አንደኛ ነገር የኦርቶዶክስ እድል የላትም። ገብቶሻል? ስላቆሰላት እየወጋ በድርሳንና በገድላት እንዲማረክ ሁሉም ኦርቶዶክስ እየጠበቀ ነበረ ቁጭ ብለው ማለት ነው። ገብቶሻል? እንደውም ለመኮመት በቤቱ ገብተው በጣም ተዘጋጅተው ነበር አሉ። ሁለት ስልክ ይዘው ለማብሸቅ ሲገባ ምናምን በቃ ተዘረሻል ሙተሻል ምናምን እያሉ ከታች በኮመንት ሊያሳብዱ ተዘጋጅተው ነበር ምናምን አሉ። በነገራችን ላይ ለሙስሊሞች አግዘው ነው እንደዛ የሚያደርጉት እነሱ። አዎ ለምን መሰለሽ አሰቃይቷቸዋል እኮ ተክልዬ ድርሳን ገድል ምናምን እያለ አደማቸው። እነዚህ ከዛ በጣም እንትን ብለዋል። እንዲማረክ ይፈልጋሉ፣ ተሸማቆ እንዲጠፋ ይፈልጋሉ። ደንታቸው አይደለም። ኖ መቼም አይጠፋም። ከምን ከቲክቶክ ነው መቼም አይጠፋም። እኔ ከሳላህ ጋር አውርቶ ቲክታክ ላይ ከቀጠለ ራሴን አጠፋለሁ። ኧረ ሰውዬ ከዋሽ ማለት መጀመሪያ እንትን ካለ አልዋሽም። ኧረ ጠላቴ ያጥፋ ተወያይቶ ስሚ እኔ ስለማውቀው እኮ ነው። ተወያይቶ ቲክታክ ላይ ከቀጠለ እኔ ራሴን አጠፋለሁ። ወንድ ነው በየትኛው ሞራል እንዴ ስነግረው አይወያይም። ሲጀምር ማለት ነው እኮ ሲጀምር አይወያይም። ያውቃል የሚፈጠረው ምን አለ ማነው የደማው ይቀመጥ ያንብብ ገድል ምን አገባን? አንተ አሁን ኦርቶዶክስ ነህ ምን አገባን የምትለው ሁሉ በእርስ ሆነ ከታች ስለ ድርሳንና ገድል ምን አገባን? ከፈለገ ያንብብ አላለ ና እስኪ ግባ ካገባህ ስለ ገድል ሞዶ ባይዘው ይለዛ የምን ሳላ ነው አዴኮ ኤርሚያስን በአንድ ጥያቄ ነው የምመልሰው። እኔ እኮ ምንም እዚህም እዛም አልሄድም። በአንድ ጥያቄ ብቻ ዲቤት እንጥራው ቪዲዮ እንሰራለን እንጥራው ይጣ በአንድ ጥቅስ ነው ወደ ቤቱ የምንመልሰው። እውቀት ምናምን እኮ ጥቅስ ምክስ ምናምን ሽምደዳ ምናምን አያስፈልግም። ለኤርሚያስ አንድ ጥያቄ ትጠይቀዋለህ፣ ቀስ ብሎ እንደሚመለስ ታደርገዋለህ። በቃ የትም ፍንክች ሳትል ማለት ነው እኮ በቃ እኛ እንጠራዋለን። አያሳስብም። ወይኔ ብሎክ ነው የሚያደርገኝ እንዲህ ብለው ሄጄ
ለምንድን ነው ብሎክ የሚያደርግሽ? እውቀት የለውም እኮ አሁን የልግሹ በመጽሐፍ ቅዱስ የሸመደዳቸው አንዳንድ ጥቅሶች አሉት። እነዚህ የሸመደዳቸው ጥቅሶች ደግሞ እርሱን እንትን የሚያደርጉ እንትን የለም የሆነ ነገር የሚሰጡ ጥቅሶች ናቸው። በተቃራኒ ዘውር አድርገህ ብትጠይቀው በቃ እልም ብሎ ይጠፋል፣ አያውቀውም። ስለዚህ ድርሳናትን እያነበብክ ጥቅሶችን እየጻፍክ ምና ይሄ ቀላል እኮ ነው። እኔ ቁጭ አድርጌ እንትን አደርገዋለሁ። ጊዜ ቢኖረኝ ቁጭ ብዬ ድርሳናትን በሙሉ ደርድሬ በማንበብ እዛ ውስጥ ያሉ እንትኖችን ደግሞ እያወጣው በቃ ገደል ከተዋለሁ። ኮረንቲን ነው ማስጨብጠው እዚህ ጋር አለ ምዕመን። ይሄ ቀላል ነው። ምንም እውቀት እኮ አያስፈልግም። ናገጠም ሲባል እስራኤላውያን ከግብጽ ባርነት ያወጣቸው በሚለው እወያያለሁ አለ። አይ ነው ከሳላ ጋር ይቅርበት። እኔ አሁን ብኖር ኖሮ እዛ ቦታ ይቅርብ ነበር ምለው። የምን ታሪካዊ ውርደት ነው የሚዋረደው? ጌታ እንኳን ቀረ። ለማንኛውም እኛ እንጠራዋለን። ቆይ ለጓደኛው ነግረዋለሁ መጥቶ በመጽሐፍ ቅዱስ ከዛመነው አምላክ ይወያይ። አይመጣም ባይዘው ባቢ እርግጠኛ ነኝ። ውይይት ጥሪ አትቀበይም አንቺ ሊዱ። እኔ የምን ጥሪ ነው የምወያየው? ባለፈው ኢየሱስ እኔ አልተሰቀለም ስልሽ አንቺ ተሰቅሏል አልሽ። በሱ ጉዳይ መጽሐፉን አላነበብም አልሽ። አላነብም። ለምንድን ነው አነበው? ተሰቅሏል በቃ። ለምን ፈራሽው? ጽሁፉ እንደ ጦር ነው የፈራሽው ጽሁፉ። ይቅርብኝ። ይሁን አንተ እንደሰማና አንቺ ነሽ የውይይት ጥሪ መጠሪው አንቺ። እኔ አይደለሁም ማታኒ ጋር አይደለም ከባቢ ጋር ነው። እኔማ ተሰቅሏል ብዬ ነው ማምነው። እሺ መጽሐፉን ለምን ፈራሽው? ከባቢ ጋር ተወያይ ቢባል አይወያይም። አይደለም ከሳላ ጋር እኔ የእውነት አድናቂው ነኝ። እንኳን ቀረ እሺ አስበዋል ተዋርዶ። ኧረ ይሄን ክብሩን ነበር የሚያጣው ጌታ። ገደል ከተታቸው አንቺ ደግሞ አሁን ፕሮቴስታንቶች ገደል ገቡ ተሸማቀው። እኔ አሁን በውስጥ ማወራቸው ሰዎች አሉ እና ሃይ ስላቸው የሆነ ነገር ይለናል እያሉ አልመለሱም። እስካሁን 3 ሰዎችን ጽፌላቸዋለሁ። 3ንም አልመለሱም። እንትና እኮ ጀለሱ ናት። ሆሲ ጀለሱ ናት እኮ እዚህ ትመጣ። ሆሲንማ ሂጂ ንገሪው ምናምን ነገር ብለን አልናት። አይ ከፈለጉ ገዝቱ ገብተው ይወያዩ ምናምን ሄደው ቤቱ ይጠይቁት ምናምን ነገር አለ የሚገባኝ ምናምን ነገርና ልጅቷ ደግሞ ትንሽ እንትን ስለሆነች በቃ እንትን አልናት አለፍናት ምናምን ነገር ገብቶሻል። ሳለች ሜርሲ የምትባለው ቆይ እሷን ጠይቃታለሁ። እኔ ሰምተዋል እያልኩሽ እኮ ነው። ሰማ እኮ ነገሩት። ግን በቃ ማየትም መስማትም አልፈልግም ማውራትም አልፈልግም ብለዋል። እስራኤልን ከግብጽ ባርነት ያወጣው በሚለው ግን የተላከው ልጅ ማለት ነው እና ገጠም ሲለው የነበረው እየጠበቁ ነው ሲል የነበረው ካንተ ጋር ና እንግጠም አለው። አስበሽዋል? ከተላከው ከዛ እኛ 665ቶች ደግሞ መልስ ሰጥተናል። በቃ እስራኤላውያን ከግብጽ ባርነት ያወጣቸው ሙሴ ነው። ስለዚህ መልሱን ተመልሷል። ዝም ብለህ ና አለፍ እና ሰው እየጠበቀ ነው ብለን እንትን ብለናል። ለብዱጃል የተላከውን ይዞ እኮ ነው የተላከውን ይዞ እንደዚህ አድርጌ ነው ገደል ምከታችሁ ምናምን ነገር ይላል። ና ገጠም ምናምን ነገር አለው። ሂድ እየጠበቁ ነው ይለዋል ልጁ። ከዛ አፈረጠው። ውረድ ብሎ አወረደው። አይመጣም እዛ ሳላጋ አይመጣም። አትጠብቁ። እኔ ራሴን አጠፋለሁ አልኩሽ እኮ። ምን ሳላ ጋር ምናምን ጋር አይደለም። ከማንም ሙስሊም ጋር ካወራ እነዚህ ንጽጽር የሚሰሩ ሰዎች ከማንም እኮ ነው የምልሽ። እኔ ራሴን አጠፋለሁ። አያወራትም እንዴ? ከነበረበት ዙፋን ነው የሚወርደው። በቃ አሁን ተባሮ ቂጦን ተወግቶ ልጆችን ቁጭ ብሎ ያሳድጋል። ገብቶሻል? ምናልባት ከአመታት በኋላ በመዝሙር ይመጣል። ቀለል አድርጉለትና ኖርማል ሰው አዘጋጁለት እንጂ ይከብዱታል። እና ኢብሮ እና ሳላ ምናምን ይከብዱታል። ማን ነው እኮ ቀለል አድርገህ የሚባል ነገር እኮ የለም። አሁን ሙስሊሞች ስለ እስልምና ያውቃሉ፣ ንጽጽር ላይ ያሉ ሰዎች ስለ ክርስትናም ያውቃሉ።
ሰውየው ስለ እስልምና ምንም የሚያውቀው ነገር የለም። ገብቶሻል? ምንም የሚያውቀው ነገር የለም ስለ እስልምና። ስለ መጽሐፍ ቅዱስንም እውቀቱ ትንሽ ናት። እንትን ሽምደዳ ነው፣ ጥቅስ ሽምደዳ ብቻ ነው የሚያውቀው። እውቀት ያለው ድርሳናት ላይ ነው። ድርሳናት ላይም እውቀት የለውም። እውቀት አይደለም እኮ እሱ አንብበህ እንትን ማድረግ እውቀት አይደለም። እውቀት ሳይሆን ያነባል፣ አንዳንድ ነገራቶችን ያገኛል፣ ከዛ ሰው እንትን ያደርግበታል። ይሄ ነው ስራው። አሁን እንደዚህ አይነት ሰው አምጥተህ ሙስሊሞቹ ጋር ናግጠም ብለህ እኔ እውነት ለመናገር ኦርቶዶክስን ስላደማት ስላቆሰላት ይሄ ልጅ ቢማረክ ደስ ይለኛል። ይሄ ልጅ ቢሰዋ ደስ ይለኛል። እኔ ወይ አንተ ከመጀመሩ ለኦርቶዶክስ ተቆርቋሪው እንኳን እኮ ግራ ገባኝ። መች ተቆረቆርኩ እኔ? እንዴ ማሰብ የለም። እኔ ፍትሃዊ ሰው እኮ ነኝ። ፍትሃዊ ሰው እኮ ነኝ እኔ። እንዴ ለካ ነው እኮ ያደረገው ገድልና ድርሳን ያለ ምን አልሽኝ? መጣው ስልክ አውርቼ መጣው። እንዴ ቀልድ እየተቆረቆርኩ ነው። መጣው ለምን አልቆረቆርም? ለምን አልቆረቆርም? የሚገባ ሰው አለ፣ ክርስቲያን አለ፣ ልብ ያለው ሰው አለ፣ ልብ ያለው ሰው አለ፣ ሐሞት ያልፈሰሰ ሰው አለ። ክርስቲያን ሰው አለ ወይ ነው እያልኩ ያለሁት እኔ። ሐሞት ያልፈሰሰ ሰው አለ፣ ሰው አለ፣ ሰው አለ ወይ ክርስቲያን በድፍረት ጽዳት ይብቃለው፣ በየቀኑ ሻወር አደርጋለሁ፣ ቂጡ በውሃ የሚታጠብ ሰው አለ በድፍረት የሚናገር የሚመሰክር አለ አለ በውሃ የሚታጠብ አለ? የለም የለም። አንተ በድንጋይ ፈግፈግ ዝም ብለህ በቅጠል እንትን አድርገው። አሁን በወረቀት እንትን አድርግ። የለም አንድም ሰው አይገባም። እኔ ግን ትምህርቱን ተው ነው እኮ ትምህርቱ መጽሐፍ ቅዱሱ ምናምን የሚባለው ነገር ተው ነው። አንድ ክርስቲያን ቂጡን በውሃ የሚታጠብ አንድ ክርስቲያን ልጣኔ ሌላ ነገር እንትተን ማለት ነው። በውሃ የሚታጠብ ሰው ልጣ እዚህ ጋር ቁጭ ብዬ ሁሉም በድንጋይ የሚፈገፍግ ነው። አዝናለሁ አዝናለሁ አዝናለሁ። ኤቢን አግባ። አንድ ቀን አብርሽ የሚባል ልጅ የምታውቁት ከሆነ እኔ ቂጥን በውሃ መታጠብ የተማርኩት ከሙስሊሞቹ ነው እና ሙለጭ አድርጌ ነው የምታጠበው። አሁን በድንጋይ መፈግፈግ ትችላለህ ምናምን ነገር ሲል ወረዱበት። ፎቶውን ዘቅዝቀው ወረዱበት። አንድ ቀን እየተዘደቡ አሉ። እኔ ቲክታክ በጣም የሚገርም ነው። ሁሉ በርስ ሆነ። እስኪ ልብ ካለን አገባ፣ ሐሞት ካልፈሰሰን አገባ። እስኪ ገብተህ እዚህ ገስ ላይ ክርስቲያን ነኝ በል። እስኪ ገብተህ ክርስቲያን ነኝ በል ብቻ። አዎ ገብተህ እኔ ክርስቲያን ነኝ በል በድፍረት ላድንቅህ። ና ግባና ክርስቲያን ነኝ በል። ኤቢ ትገባለህ? ናና እኔ ክርስቲያን ነኝ በል። ቀላል የሰባት መለጣ ልጅ አይገባም አሉ። አሁን ከታች አሉ። አሁን ንጽጽር ጥር ሲያደርግ የነበረ ጆን የሚባል ዮሐንስ የሚባል ከታች አለ፣ ቁጭ ብለዋል። አይገባም። ኮመንት እንዳይጽፍ እንዳይታይ ፈራ። እያየሁ እኮ ነው እኔ ጆይን ስትል አያለሁ። ይቀላል ሰመሰልኩ እንዴ? እየተመላለስክ እንደምትሰቃይ እኮ አውቃለሁ። ቃል ስጋው ነው የሚባለው አይወጣም፣ በፍጹም አይወጣም። እሱ ደንቆሮም ነው አይወጣምም። ራሱ እውቀት የለውም፣ ግግም ያለ መሀይም ነው። አይወጣም።
በፍጹም አይወጣም። ጀምረን እስክንጨርስ ቁጭ ብሎ ያዳምጣል። የእፎይን ተውት። እፎይ ራሱ እኔ የሰማሁት በዩቲዩብ ይሰማል ምናምን ነገር አለ እንዳይታይ ማለት ነው። ኤቢ ናግባ እስኪ ቅዱስያ እንዴት ነህ? ሰላም ነው? ጠፍተሃል? በሰላም ነው? አንዳንድ ሰዎችን ከማድረክ በኋላ እኮ አይተን አናውቅም። በሰላም ነው? ና እስኪ ኤቢ አትፍራ፣ ግድ የለህም ናግባ። ቤቱ ቤትህ ነው ተብለሃል እኮ አንተ ደግሞ ወይ ማርታዬ፣ የኔ ፍቅር እንዴት ነሽ? ኤቢ እንዴት ነህ? ወይ ባቢ እንዴት ነህ? ሰላም ነው አለ። ለምንድን ነው ናግባ ስትባል ማትገባው? የሆነ ሰዓት እኮ አለኝ ወር ማታ ያን ያህል የምትሆንበት አንድ ቀን ብቻ። አዎ ነፃ የምትሆንበት ምናምን ነገር። አሃ አዎ አሃ። እና እንዴት ነህ? አለን እንዴት ነህ? ፕሮቴስታንት ነህ? አዎ። እና ምን ተሰማህ? ኤርሚያስ ተካልኝ ነው ኤርሚያስ እንትና ተማረከና እንዴት አየኸው ነገሩ? ሐሳብ አለ ኤቢ? ለሳላ ጥሪ አቅርቦ ምናምን የነበረው ነው። ለሳላ አላቀረበም እኮ ለሙስሊሞች በአጠቃላይ በወር ከ4 ጊዜ በላይ ጥሪ አቅርቤ አንድም ሰው ሊገጥመኝ አልቻለም አለ። እኛ የተረዳነው በሌላ መንገድ ነው። ገብቷል? ግን እንደዛ ከሆነ ብለው እነሱም ሲጠብቁት የነበረ ነገር ነው። እዚህ አይነት ነገር ይወዳሉ እነሱ። እንደዛማ ከሆነ እና ምናምን ብለው ጠሩት። አሁን ሰው ላክንለት አልመጣም አለ። ከዛ ሌላ ወዳጅ ላክንለት አልሰማም አለ። ከዛ አንድ ሰው እንትን ሰብሮ በሩን ገንጥሎ ገባ። ትመጣለህ አትመጣም አለው። ሰው እየጠበቀህ ነው ምናምን ነገር አለው። ከዛ እኔ ምንም አልሰማውም አለ። ሰምተዋል እኮ ተነግሮታል እኮ። ኧረ ምንም አልሰማውም አለ። ሰምተሃል? መስማት ከፈለክ እኔ ሪከርድ ያደረኩት ፖስት ያደረኩት ነገር አለ፣ ሂድና ስማ አለ። ምንም አልሰማም አላይም አለ። እና ትመጣለህ አትመጣም ብሎ ሲለው በቃ እስራኤላውያን ከግብጽ ጦርነት ያወጣቸው ማን ነው በሚለው ከራስ ጋር እገጥማለሁ አለው። ከተላከው ሰው ጋር ገስት ላይ ገስት አሁን እንቅጠም አለው። አንድ ሰው እኮ ነው የተላከልን። ገብቷል? ካንተ ጋር ገጥማል። የሳላህን ጽሑፍ ነበር ያየሁት። እኔ ከመረጃ ሩቅ ነኝ ማለት ነው በጣም ጀስት የሳላህን ጽሑፍ አይቼ ምናምን እስከዛሬ በወር 4 ጊዜ ጠራኋቸው ያልከው ቡና ጠጡ ነበር እንዴ ምናምን ብለው እሱን ነበር ያየሁት። ምን አልከኝ? የሳላህን ጽሑፍ ነበር ያየሁት እኔ በወር 4 ጊዜ ጠርቻቸዋለሁ ምናምን ስትል የነበረው ቡና ጠጡ ነበር እንዴ ምናምን ብለው እንደዛ አለው። አዎ ጽፎበት ነበር ቴሌግራም ላይ። እምቢ አለው እኮ በቃ አሁን አልመጣም አለ። ግን የተናገረው ምን አለ መሰለ፣ ዮኒ ማኛ የሚባል አንድ ሸለመጥማጥ ሰው አለና እሱ ናግባ እስኪ ምናምን ነገር ብሎ ሲለው ከዛ ጀግንነቱን ይሄ የክብር ከዙፋኑ ላለመውረድ እኔ ከማንንም ሰው ጋር እንትን አድርጌያለሁ፣ ሁላቸውንም ጠሪቻቸው አልመጡም ምናምን፣ ከፊት ለፊት አንድም ሰው አይቆምም፣ እኔ እምባ ነኝ፣ እኔ ኪሎማንጃሮ ነኝ ምናምን ነገር ሲል አውቆ አልነበረም። ገብቷል? ተናዶ ነው። እና እኛ ደግሞ እንዲሰዋ ፈልገን ነበረ። ገብቷል? አሁን ከላይ ቁጭ ብለው ዝም ብሎ ድርሳናት ብቻ እንትን እያነበበ እንትን የሚያደርግ ሰው እሱ ብቻ ነበር። እንዲሰዋ ፈልገን ነበር። ተማርከዋል። በነገርህ ላይ ጦርነት የጦር ሜዳ ሳይገባ የተማረከ ብቸኛው ሰው ኤርሚያስ አበበ ነው። አያሳዝንህም ኤቢ? ያሲው ምን ያሳዝነኛል ብለህ ነው ይወጡት?
ዲቤት ያርጉ እንፈለገም ጊዜ እኮ አላየሁም እኔ ቁርጥራጭ ነው የሚደርሰኝ ብዙ መረጃ ከመረጃ ያረኩ ሰው ነኝ። ፈለገ ጥንዚዛው አንተ ታስጠምደኛለህ። ይቅርታ አንተ አልክ። እኔ እኮ እኔ ነኝ ጥንዚዛው ምናምን እኮ ነው የሚባለው። አሁን እሱ እኮ ዝም ብሎ እኮ ነው ኦርቶዶክስን ገደል ለመክተት እኮ ነው የገባው እንጂ እውቀት የለውም። ገብቷል። ምንም እውቀት ሳይኖረው ፈለገ የሚባለው ኦርቶዶክስን ገደል ገተታት ገባለው ምናምን ነገር ብሎ ማለት ነው። እንደዚህ አይነት ሰዎች ለዚህ እኮ ነው አርፋችሁ ተቀመጡ ብለን የምንለው እኮ ለዚህ እኮ ነው። በቃ እናንተ አስተማሪ አይደላችሁም ቀፋይ ናችሁ ምናምን ብለን ትንስንብስ የምንለው ለዚህ ነውና በአጭሩ ምንድነው ኤቪ ኤርሚያስ ተክልዬ መግጠም አልቻለም። በጣም ጦር ሜዳ ሳይወርድ የተማረከ ሰው ነውና ግን ህይወቱን ልንዘራለት እንትን ብለናል። እኛም በነገራችን ላይ ብልጌት ናስኪ ጊው ይላል። እኔ እንትናችሁን የምትቦርሹ ሰዎች እኔ ጋር አትምጡ፣ በስማቸው አትጥሩን እና ምንድነው ከ665ቶች ጋር ከማንም 665 ጋር አወያይተን እንትን እናድርገዋለን። ያው ነፍስ እንድንዘራበት ወስነናል። ገብቷል? ተስማማለህ ኤቢ? ከመጣይ ወይ የተወሰነ ሰማዋለሁ። ካልሰለቸኝ የሆነ ዲቤት ይሰለቸኛል መስማት። የተወሰነ ሰማዋለሁ እኮ ይወያይ ብቻ ሳይሆን እኛ ለመወያየት እኮ አይደለም። በነገርህ ላይ አዋቂ ነኝ ምናምን ስለሚያጫውተው እነዚህ ሰዎች ጋር ደግሞ መግጠም አልቻለም። በጣም ከባድ ነው። አልመጣም አለ እኮ አልነካትም አለ እኮ የተላከውን ሰው ይዞ ካንተ ጋር እንግጠም አለው። ገብቷል? የተላከ ህፃን እንትን ነበረ ሰው ነበረ። ከዛ እስራኤላውያን ከግብጽ ባርነት ማን አወጣቸው በሚል ካንተ ጋር እገጥማለሁ አለው። ገስት ላይ የተላከ ሰው እኮ ነው ጥሪ ሊያደርግለት የገባ ሰው። ስለዚህ ጦር ሜዳ ሳይወርድ የተማረከ ሰው ነው። ምንም ማድረግ አይቻልም። 665ቶች ደግሞ ህይወት ልንዘራለት ወስነናል። እኛ ደግሞ ለምን መሰለ እኛ የምናነሳው ጥያቄ ማይመልሰውም እርግጠኛ ነኝ። ከአንድ ጥያቄ አያልፍም እውቀት ስለሌለው። ስለዚህ አውቀን 10 ጥያቄዎችን ጠይቀን እንደተመለሰልን አስመስለን የአንድ ሰዓት ፕሮግራም ሰጥተን ለኤርሚያስ ተካልኝ እንትን እናድርገዋለን፣ ህይወት እንዘራበታለን። ተስማምታል? እንደ ፕሮቴስታንት ያው ይመቸኛል ወይ እኔ እኮ እንደዚህ ማለት ደና የክርስትና ሐሳብ ሊሸነፍባቸው የሚችሉ ነገሮች ከኤቲስትን ከሙስሊምም ስለምሰማ አርጊውመንቶችም ማለት ነው ይመቸኛል። ግን ኤርሚ አይመጣም በእርግጠኝነት ማለት የሱ ኦርቶዶክስ ላይ ነው የተቀባው ጀለስ አይመጣም። ይመጣ አይመስለኝም። ኦርቶዶክስ ላይ እነዚህ ድርሳናት ገድላት ምናምን የሚባሉ አሁን ድርሳናትና ገድላት እኮ ኤቢ እውቀት አያስፈልግም። ታነበዋለህ፣ ወጣ ያለ ነገር ስታገኝ ጽፈዋለህ፣ ታስቀምጠዋለህ፣ ምልክት አድርገህ መጥተህ እዚህ ጋር መተርተር እኮ ነው። ይሄማ እኔ ቁጭ ብዬ የማደርገው ነገር ነው። እኔ ተራ ሰው ማለት ነው። ይሄ እውቀት አያስፈልግም። እነዚህ ሰዎች ጋር መቅጠም ማለት በነገርህ ላይ ቆዳን ለመገፈፍ ልብስህን አውልቀህ መግባት ማለት ነው። ገብቷል? ልብስህን አውልቀህ ቆዳን ለመገፈፍ መግባት ነው። ስለዚህ ወንድማችን እኔ ያ ሳላ ራሱ ያለው ከሙስሊም ጋር ማውራት አርሴማ ላይ አፍ እንደመክፈት ቀላል አይደለም ማለት ነው ነበር ጻፈለት። አልሰማሁም አለ እኮ። ኧረ ጥሪ እየተደረጋለ ነው ትመጣለህ ሲባል እኔ አልሰማሁም ምናምን አለ። እንዴ ያልሰማ ሰው አለ? ሰው ላክንለት እኮ የቅርብ ሰው እኮ ንገሩት ምናምን ብለን እኮ ላክንለት ሰው። እኔ አሁን ያሳዘነኝ ኤቢ ፕሮቴስታንቶች በውስጥ ሀይ ይላቸዋለሁ የሆነ ነገር ይለናል እያሉ በቃ አንመልስም አሉ። 3 ሰዎች ሀይ ብያቸዋለሁ በውስጥ እስካሁን አንመለሱም። ገብቷል? ጓደኞቼ ማለት ነው። የሆነ ነገር ብሎ ያሸማቅቀናል በኤርሚያስ ብለው እኮ ነው። እኔ ራሱን ይቻላል። እኔ ለምንድን ነው ሰው መሸማቀቀው? ኦርቶዶክስ እድል የላትም። ጠብቀው ነበር ኦርቶዶክሳውያን እንዲማረክ ማለት ነው። ገብቷል? እንዲሰዋ ፈልገው ነበረ። ያው ሰውየው ደግሞ ነቄ ነው። አልነካትም አለ አልገባም አለ እንጂ በሙስሊሞች እንትን እንዲሰዋ ፈልገው ነበረ፣ ጠብቀው ነበረ። እንዳለ ኦርቶዶክሳውያን የሚጠብቁት ከባድ እንትን ነበርና አንቢያ
እስኪ ዛሬ በቃ እኔ አንደበቴ ስለሚታሰር ዛሬ እንትን ለማድረግ እንትን አደርጋለሁ ሞክራለሁ። ኡስታዝ ሰላም ብያለሁ በድፍረት ለማውራት ማለት ነው። ወአለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ባቢ እንዴት ነህ? ሰላም ነው ወይ? ሁሉ ሰላም ነው? ሁሉ አሪፍ ነው። ሰላም ነው። ቻላችሁትም ታሸማቀቀኛለህ፣ ታሰቀኛለህ እንደዚህ ያልክ እንዳላወራ እንዳልገባ ቤት ነው። እኔ ከምሬን እኮ ነው። እኔ አሁን ቀዳዳ ነኝ፣ ብዙ ነገር አወራለሁ፣ ዝም ብዬ በጠርቃለሁ። በውስጥ ብታራሱ እንደኔ የሚያወራ ሰው የለም። እና አንደበቴ ትንሽ ስትቆላለህ የራሱ የሆነ ስብዕና፣ የራሱ የሆነ አስተሳሰብ፣ የራሱ የሆነ ነገሮች አሉት የሰው ልጅ ራሱ ማለት ነው በራሱና እያንዳንዱ ሰው የራሱ ነገር ስላለው እንደዛ ብለህም አታስብም። ያው ግን እኔ ሰው ያለውን ነገር መስጠትና መመስከር ተገቢ ነው ብዬ ከማምኑ ሰዎች ነኝ እና ክብር ለሚገባው ክብር ይሰጠዋል ብዬ ነው አሉ። አሪፍ ነው፣ እየኖርኩ ነው። ስራ ጥሩ ነው። ቤተሰብ ሰላም ነው። ሁሉ አሪፍ ነው። ኦኬ አሪፍ ነው። እንዴት ነህ? መቀጠል ትችላላችሁ። እያወራችሁ ነበር። አይ ዝም ብለን ነው ያው ወቅታዊ ጉዳይ ዝም ብለን ዳሰስ እያደረግነው ነበር ከላይ እና ኤቪ አለ ወንድማችን ስሜት ምን እየተሰማ ነው? ፕሮቴስታንት ስለሆነ ምን እየተሰማ ነው ብዬ እየጠየቁ ነበርና ወደ ውይይት ከመግባታችን በፊት ነው ስንጠይቀው ነበር። ይሄ ስንለዋወጥ ነበረ ሰላምታን። ኦኬ እና ጊዜ አለ እንዴ ኡስታዝ? ኤቪ ምን ፕሮቴስታንት ነው? አዎ። ኦኬ አሪፍ ነው። ኤቪ ሰላም ጊዜ አለ። በጣም ጸባይ አለው። ሰላም ብያለሁ ኤቪ። ኦኬ ሰላም እንዴት ነህ? ወይድ ሰላም ነው አለን እግዚአብሔር ይመስገን። ባቢሎን ምን አድርገን ነው የሚለው የኤርሚን ጉዳይ እንዴት ታየዋለህ ነበር እያለኝ ነበር። ኦኬ ስለዚህ ማውራት ትችላላችሁ። መቀጠል የምትፈልገው ነገር ካለ አይ ጨርሰናል መሰለኝ። ባቢሹ የምትለው ነገር አለ? አይ እኔ በዛ ጉዳይ ችግር የለውም። ብዙ የሚቀያየሩ ስሜቶች ስላሉ ሌላ ደግሞ አዲስ ነገር አይተን እንትን እንላለን። ግን ከኡስታዝ ጋር እስኪ አውራ ትንሽ ኤቢ። ኦኬ እሺ አለው የተወሰነ ጊዜ ችግር የለም። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነህ? ሰላም ነኝ ያለው አልሐምዱሊላህ። አንተ ደህና ነህ? ደህና ነኝ አልሐምዱሊላህ። ማሻአላህ። እሺ ሰላም ነን አልሐምዱሊላህ። ኤቢ እስልምና ላይ ጥያቄ ካለክ ኡስታዝን ማቅረብ ትችላለህ። እሺ ሀሰን ሰላም ብያለሁ። ወይ አልተገናኘንም። እንዴት ነህ? ሰላም ነህ? እንዴት ነህ? አልተገናኘም። 2 ቀን ምናምን ሆነን። ያ አለ ያ እስኪ ምናልባት ወይድ እኛም እኛን ጠይቀህን የማንመልሰው ጥያቄ ካለ ኡስታዝን ጠይቀውን። አሪፍ አጋጣሚ ነው። እኛም እንማር። አውሩ ሁለታችሁ። እሺ እሺ ኡስታዝ የኔ ጥያቄ ምናልባት መጽሐፍ ቅዱስ ላይ የምታያቸው ነገሮች ምንድናቸው? ማለት ከቁርአን የሚቃረኑ ነገሮች አሉ። ነገር ግን እንትን ደግሞ በእኔ ሐሳብ ቁርአን መጽሐፍ ቅዱስ ቴክስቹዋሊ ተበርዟል ይላል የሚል እምነት የለኝም እና ሞር ኢስላሚክ ዲሌማ የሚባለው ነገር ማለት ነው። ጀነራል እንዴት ነው የምታየው? ቁርአን የቀደመው መጽሐፍ እንዴት ያየዋል? ያው በሱም መኑበት የሚልም ስላለ ምናምን ጀነራሊ ሁለቱም መጽሐፍቶችን ታስተያይልኝ ነበር። ኢስላሚክ ዲያላማ ወይም ደግሞ እስላማዊ አጣብቂኝ የሚባለው ነው። ያ ስለሱ
ጀነራሊ የቆየ ኮንተንት የቆየን ነው። እነ ሻምሻሙስና ዴቪድ ውድ እኮ ናቸው ትምህርቱን ያመጡት። ሲጀመር ኢስላሚክ ዲያላማ የሚለው ቆይቷል በጣም እና የተመታ አርጊመንት ነው እና ኢትዮጵያ ውስጥ እንደ አዲስ የመጣው እናንተ አሁን ገና ነው የነቃችሁት ራሱ በዛ ዙሪያ ላይ ማለት ነው። እኛ ደግሞ መልሱን ከሰጠን 5 ዓመት 6 ዓመት ምናምን ሆኖታል። ኢስላሚክ ዲያላማ ማለት ነው አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው አላህ በቁርአን ውስጥ ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ ያወረድነው መጽሐፍ ከበፊቱ ላለው አረጋጋጭና ሙሰዲቃንና ሙአይሚን ነው ብሎ ነው ያስቀመጠው። በይነ የሚል ነገር አለ በመካከሉ ነው የሚለው የሚያረጋግጠው ኮንፈርም የሚያደርገው ከአላህ ዘንድ የወረደውን ነው ኮንፈርም የሚያደርገው። ሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ እናንተ ያመናችሁ ሆይ በአላህና በመልእክተኛው ላይ ባወረደው መጽሐፍና ከበፊቱ በወረደው መጽሐፍ እመኑ ነው የሚለው። በወረደው ነው የሚለው። ስለዚህ የወረደውን ነው ቁርአን ኮንፈርም የሚያደርገው። በሱረቱ ዩኑስ ምዕራፍ 10 ቁጥር 37 ላይም እንደዛ ነው። ይህ ቁርአን ከአላህ ሌላ ከሆነ አካል የተቀጠፈ ሊሆን አይገባውም። ነገር ግን ጥርጥር የሌለበት የበፊቱ መጽሐፍ የሚያረጋግጥና በውስጡ ያለውን የሚዘረዘር ሲሆን ከዓለማቱ ጌታ የተወረደ ነው ብሎ ነው የሚያስቀምጠው። ከበፊቱ ያለው የተባለው ማን ነው? ተውራትና ኢንጂል ናቸው በጥቅል የሚናገረው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ስትመለከተው እንደዛ ነው የሚናገረው። ምዕራፍ 3 ቁጥር 2 እና 3ን ስትመለከተው እንደዛ ነው። ተውራትና ኢንጂልን ከቁርአን በፊት ለሰዎች መሪ አድርጎ አውርዷቸዋልናል። ስለዚህ የወረደውን ነው ኮንፈርም የሚያደርገው ምን ወርዶ እንደነበረ መሰረታዊ ትምህርቱ ሜን ፖይንት የሚባለውን ይሄ ነው እያለ ይናገራል ማለት ነው። በላዩ ላይ ደግሞ ሙሀይሚን ነው ይላል። ሙሀይሚን ማለት ሱፐርቫይዘር ማለት ነው፣ ኮሬክተር ማለት ነው፣ አራሚ ማለት ነው። ቁርአን እንደተበረዘ ባይብል ይናገራል ወይ ከሆነ አዎ ይናገራል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቅላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? አለ። እዚህ ጋር ሁለት ቁም ነገር አለ። እውነትን በሐሰት ለምን ትቀላቅላላችሁ ሲል መበረዙን ያመለክታል፣ መጨመራቸው ማለት ነው። እንደገና ደግሞ እውነትን እያወቃችሁ ለምን ትደብቃላችሁ ማለት ደግሞ የቀነሱት ነገር እንዳለ ይናገራል። አፖክራፊካ ማለት ራሱ አፖክሪፎስ ማለት ደግሞ ራሱ ድብቅ ማለት ነው፣ መሸሸግ ማለት ነው። ይሄ ነው። ሁለተኛው ነገር ደግሞ ሲነርጊያም የአምላክም ቃል ቅልቅል ነው የሚል ትምህርት አለ። ሲነርጊያ የሚል ትምህርት አለ። በሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ እነዚያ የአላህን ቃል ከተረዱ በኋላ እያወቁ የሚወርዙ ሲሆን ማመናቸውን ተከጅላላችሁን ይላል። ከዛ ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወዮላቸው በማለት ቁርአን የጨመሩት ነገር እንዳለ ይናገራል። ኢብኑ አባስ በኢማም ቡኻሪ ላይ ይህንን ጥቅስ ተንተርሶና አስታኮ የመጽሐፉ ሰዎች ጋር ያለው መጽሐፍ እንደተበረዘ ይናገራል ማለት ነው። ስለዚህ የመጽሐፍ ቅዱስ ወይም የባይብል መበረስ አንደኛ ከቁርአን አንፃርም ከሐዲስም አንፃር ከታሪክም አንፃር ራሱ ከባይብልም አንፃር መረዳት ይቻላል ማለት ነው። እንደዛ ስለሆነ ኢስላሚክ ዲያላማ ወይም ደግሞ እስላማዊ አጣብቂኝ የሚባል ነገር የለም። ምንም የሚያጣብቅ ነገር የለውም። ግልጽ ነውና እዚህ ላይ ያልገባ ነገር ካለ አንድ በአንድ ጥርስና ምላሱን እየነቀስንና እያደማን ጥልልና ጥንፍፍ አድርገን እያጠለልና እያጠነፈፍን እንመለከተዋለን ማለት ነው። ቀጥል። ኦኬ እሺ። ሱራ 2 ላይ ግን ወደ 41 አካባቢ ላይ ይህ መጽሐፍ ተውራት ብሎ የሚጠራው የገጽ ቁጥር 41 አካባቢ ላይ ስፔሲፊክሊ በእጃቸው ላይ ያለውንም እያለ ሲናገር ነው ያለንና በእጃቸው አይልም እንደዛ ጥቅሱን አውጣ። ቁጥር 41 ላይ አካባቢ 41 ግን በእጃቸው አይልም ግን ነው እሱን ነው ያልኩህ። ቃላቱን አስተካክለውና ከእናንተ ጋር ላለው በእነሱም ዘንድ ኦኬ እሺ ከእናንተ ጋር ላለው አረጋጋጭ እንደሱ ሌላው ጥቅስ ነው። ሱረቱ በቀራ ምዕራፍ ቁጥር 41 ላይ ከእናንተ ጋር ላለው አረጋጋጭ አድርጌ በወርኩት ቁርአን መኖር የሚለው እሱ እንደፈለከው ስለዚህ እዛ ጋር ከእናንተ ጋር ላለው የሚለው የሚጠጋው ወደ ነቢያት ነው የሚጠጋው። ለምንድን ነው? ባይብል ላይ አይተ ከሆነ እናንተ መጽሐፍን የተሰጣችሁ ሆይ እያለ ይናገራል። የተሰጠው ግን ተውራትና ኢንጂል ለማን ነው የተሰጠው? ለማን ነው የተሰጠው? ሲሰጥ መጀመሪያ ኦሪጂኑ ለሙሴና ለኢየሱስ
ለሙሳና ለኢሳ አዎ ልክ እንደዛ ወደ የሚጠጋው ማለት ነው። ልክ ሱረቱ አሊ ኢምራን 381 ላይ አላህ ከነቢያት ጋር የከበደ ቃል ኪዳን አደረገ አለ። ምን የሚል ቃል ኪዳን? ከእናንተ ጋር ላለው መጽሐፍ አረጋጋጭ የሆነ መልእክተኛ ቢመጣላችሁ በእርግጥ እንድታምኑበት በእርግጥ እንድትሉበት አላቸው። መጽሐፍና ጥበብን ሰጠዋችሁ ከእናንተ ጋር ላለው ይላል። ከእናንተ ጋር ቢለው ማንን ነው? እዚህ ጋር ነቢያትን ነው ወይስ ክርስቲያንና አይሁዶችን ነው? ነቢያትን ነው። ነቢያትን ነው። ወደዚህ ያስጠጋዋል ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰዎችን አይሁዳኖችን ምን ይላቸዋል? አላህ መናንና ድርጭትን ወደ እናንተ አወረድን ይላል። ወደ ማን ያወረደው? ወደ ህዝቦቹ እኮ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ወደ ነበሩት ነው ያወረደው ወይስ በሙሳ ጊዜ ወደ ነበሩት ነው ያወረደው? በሙሳ ጊዜ ወደ ነበሩት። ለምንድን ነው ታዲያ ወደ እናንተ አወረድን የሚለው? እናንተ ብሎ በሁለተኛ መደብ ሪፈር የሚያደርገው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን አይሁዳኖች ለምን አመለከተ? አስቀድሞ የነበሩት ሜንሽን እያደረገ ነው አይገስ ሰንሰለት ለማዛ በቃ ልክ እንደዛ ማለት ነው። ሱረቱ በቀራ ምዕራፍ ቁጥር 41 ላይ ያለውን በዚህ መልክና ልክ መረዳትም ማስረዳትም መሞገትም ትችላለህ ማለት ነው በቀላሉ። ኦኬ። ስለዚህ መጽሐፉ በነብዩ መሐመድ ጊዜ እጃቸው ላይ ወይም ከነሱ ጋር አልነበረም ማለት ነው። ንጹህ የነበረው መጽሐፍ ማለት አለ ግን ሁለቱም ነው ያለው ማለትም ሁለቱም ስለ መለኮታዊ ቅሪት ውስጥ አለው ማለትም የአምላክም ቃል አለበት የሰውም ቃል አለበት። ያንን እኮ እና እነሱም ያምናሉ ራሱ። ለምሳሌ ባይብል ላይ ስትመለከተው ለኢየሱስ ወንጌል እንደተሰጠ ይናገራል አይደል? ባይብል ይናገራል። ያ ማርቆስን ሉቃስን ይጨምራል። እነ ሉቃስ የሚተርኩትን የኢየሱስ ወንጌል ልታረቅ ይችላል። የኢየሱስ ወንጌል ማርቆስ እንደጻፈው ምናምን ነው የሚለው አይገስ ያ ለኢየሱስ የተሰጠው ሊትራሊ መጽሐፍ የሆነ የተጻፈ ነገር ላይ እንደዚህ ኢየሱስ መጣ ተወለደ ከሌ ወለደው ከሌ ወለደ የሚለው ነገር ወንጌል ነው ወይስ የትውልድ ታሪክ መጽሐፍ ነው? ያው ወንጌል ስለ ልጁ ስለሆነ ስቲል ወንጌል ነው ብዬ ነው የምቀበለው። ማቴዎስ 1:1 ላይ የሚናገረው ስለ ምንድን ነው የሚለው መጽሐፉ? የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው አይደል? የትውልድ ያው ሐረጉን እየጠቀሰ ስለሆነ ቁጥር 1 እስከ 27 ስለዚህ የትውልድ መጽሐፍ እንጂ እንትን አይደለም ወንጌል አይደለም። ምክንያቱም ወንጌል ማርቆስ 1:1 ላይ የኢየሱስ ወንጌል መጀመሪያ ብለው ማስተማር ከጀመረበት ነው የሚጀምረው አይተህ ከሆነ። ከዛ ማስተማር ሲጀምር ደግሞ እድሜው 30 ዓመት ነበር ይላል ሉቃስ 3:23 ላይ። ማርቆስ 1:15 ላይ የአምላክን ወንጌል እየሰበከ መጣ በወንጌል እመኑ አለ ይላል። ማንን ነው ወንጌል እመኑ ሲል የትኛውን ነው? እነ ማርቆስ እነ ሉቃስ እነ ምናምን ተጽፎ ነበር ተዘግቦ ነበር እንደዚህ አይነት ነገር ነው? አይደለም። የእግዚአብሔርን መንግስት የሰበከ ምናምን ሲለሚል የአምላክን ወንጌል ነው የሚለው። የአምላክን መንግስት ወንጌል ነው አማርኛ የሚለው። ግሪከኛው የአምላክን ወንጌል እየሰበከ መጣ። ስለዚህ ከአምላኩ የተቀበለው ወንጌል አለ። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይም የጌታ መንፈስ በእኔ ላይ ነው ለድሆችን ወንጌል እሰብክ ዘንድ ቀብቶኛልና አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ ምንድን ነው የሚለው? የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይም ቃልህን ሰጠዋቸው ይላል። ቃልህን የአምላክ ቃል ነው ወንጌሉ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ስለዚህ ከአምላክ ተቀብሎት የነበረው ወንጌል እሱ ወንጌል ነው ሳይቀላቀል በፊት የነበረውን ቁርአን እየተናገረ ያለው እንጂ የማርቆስ ወንጌል የሉቃስ ወንጌል ምናምን ብሎ እንትን ይላል። ለኢሳ የተሰጠው መጽሐፍ ስንት መጽሐፍ ነው እንደ ቁርአን? ሱረቱ ማኢዳ ምዕራፍ 5 ቁጥር 47 እና ምዕራፍ 46 እና ሱረቱ ሐዲድ ምዕራፍ 57 ቁጥር 27 ላይ አንድ መጽሐፍ ነው። አሁን ወንጌል የምትሉ ስንት መጽሐፍ ነው እናንተ ጋር ያለው? ታደርገው የመረጠው ማን ነው ታውቀዋለህ? አይራኒየስ አይገስ አይራኒየስ ነው። ለመጀመሪያ ጊዜ በጉባኤ ደረጃ አራቱ የተመረጡት መቼ ነው? አራቱ የጸደቁት መቼ ነው በጉባኤ ደረጃ? እንጃ ምናልባት ኢየሩሳሌም ካውንስል ጊዜ እርግጠኛ ግን አይደለም። በ363 በሎዶቅያ ጉባኤ ነው አይደል? ለመጀመሪያ ጊዜ ካናናይዝድ የሆነው ቀኖና የተቀነነው መጀመሪያ የተጀመረው በዛ ነው አይደል? ያው ከዛ በኋላ በእርግጥ ነው ምናምን ነበር። በ363 ነው ኬልቄዶን። ከዛ በኋላ ነው በእርግጥ እሱ ኬልቄዶን አይገስ አምስተኛ ኬልቄዶን በነገረ ክርስቶስ ላይ ነው።
ኬልቄዶን በነገራችን 351 ነው። ቀኖና የተቀነኑት 4 ጉባኤዎች ናቸው። የመጀመሪያው የሎዶቅያ ጉባኤ በ363 ነው። ሁለተኛው በ382 የሮም ጉባኤ ነው። ሶስተኛው የሂፖ ጉባኤ ወይም የአልጄሪያ የተካሄደው በ393 ላይ የተካሄደው ነው። አራተኛው እና መጨረሻ ደግሞ የካርቴጅ ጉባኤ ነው ቱኒዚያ ውስጥ የተካሄደው። ከነዚህ ከአራቱ ውጪ ቀኖና አልተቀነነም። እነዛም ቀኖናዎች ራሱ የተቀነኑት በሎካል ነው። ራሱ ካውንስሉ በአጥቢያ ደረጃ ወይም ደግሞ በአካባቢ ደረጃ የተደረገ እንጂ ዓለም አቀፍ አይደለም። ዴሊጌተሮች የላቸውም። ራሱ ዓለም አቀፍ ሁሉም ሰው የተሰብስበውበት ምናምን አይደለም። እንደነ ኒቂያ ጉባኤ፣ እንደነ ቆስጠንጢንያ ጉባኤ፣ እንደነ ኤፌሶን ጉባኤ፣ እንደነ ኬልቄዶን ጉባኤ አይደለም የተካሄደው። ያ ሎካል ነው ራሱ ዩኒቨርሳል አይደለም ራሱ ማለት ነው። ኢኩሜኒካል አይደለም። እና ከዛ አንፃር ነው አይ ቲንክ ኢስላሚክ ዲያላማ የሚባለው ትምህርት ያው ወድቋል። የሞተ ትምህርት ነው። በውጭ ዓለም የሞተ ነው። ድጋሚ እንደገና አውቀው የሚደጋገሙት ምናምን ነገር ያው ሰው ያልሰማ ሰው እንዲሰማ ፈልገው ካልሆነ በስተቀር እስላማዊ አጣብቂኝ የሚባል ነገር የለም ራሱ በኢስላም አስተምሮት ውስጥ ማለት ነው። ምክንያቱም እነሱ የሚያስቡት ምንድነው ባይብልን ቁርአን አረጋግጦታል ይላሉ። ባይብልን አላረጋገጠም፣ ሊያረጋግጥም አልመጣም አይልም። እንደዛ ተውራትና ኢንጂል ብሎ የቀደሙ መጽሐፍ ካላ ዘንድ የወረደውን ሊያረጋግጥ መጥቷል ቁርአን። እንደዛ ብሎ ነው የሚያስተምረው። ከዛ በኋላ ምንድነው ስላረጋገጠው ባይብል ትክክል ነው። ስለዚህ ባይብል ትክክል ከሆነ ምንድነው የስቅለት ጉዳይ የምናምን ነገር ጉዳይ አንስተው መጨረሻ ላይ አልሰቀሉትም ከሚለው ጋር አጋጭተው አጣብቅኝ ውስጥ ነው የገባው የሚል ትምህርት ነበር። ግን ከሽፏል። አሁን ትምህርቱ ብዙ ነገር የሚያዋጣም አይደለም። ኦኬ እሺ፣ በደንብ አየዋለሁ። በእርግጥ ግን አመሰግናለሁ። ቴንክ ዩ። ሰላም ስላለ አሁን ይጨምርላል። አሰላሙ አለይኩም ሰላም። አለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ናችሁ? ሁላችሁ እንዴት ነህ? ሰላም ነው። እየሰማችሁ ነው። ስለ ቀኖና ጥያቄ ካለው መቀጠል ይችላል፣ ችግር የለውም። በቃ እኔ ሉጣ የሚመች ቦታ አይደለም ያለሁት። አጋጣሚ ነው ከስር እያዳመጥኩኝ ስለነበረ ዝም ብዬ ገብቼ ሰላም ለማለትም በዛው እንትን ለማለት ነው። ጊዜ ካለ ቀጥሉ። ማሂር አሰላም አለይኩም። ሰላም ኡስታዝ፣ እንዴት ነው? ደህና ነዎት? ሰላም ነኝ ያለው ሁሉ ሰላም ነው። ሁሉ ሰላም አልሐምዱሊላህ። እንዴት ነው? ኦኬ ሰላም ነኝ ያለው አልሐምዱሊላህ። ባቢሎን በቃ እኔ እንትን ልበል፣ አካውንቱ ይቀመጥ ከፈለጋችሁት። ከዚህ በኋላ ማውራት አልችልም፣ የሚመች ቦታ አይደለም ያለሁት። እሺ አውሩ። እሺ ሳላህ አውሩ። ምናልባት አሁን ኡስታዝ የተናገረው ነገር እንትን በጻፍኩልህ ነገር ታገኘዋለህ። አንብበው አሁን ባላኩልህ ነገር ላይ ማለት ነው። ኦኬ እሺ፣ ሴቭ አድርጌዋለሁ፣ አነባዋለሁ። እሺ ቪዲዮዎቹንም አዳምጣቸው ማለት መረጃዎቹን እዛ ላይ ታገኛቸዋለህ። እሺ ባይሆን ኤቢ ፍሪ የሚሆን ከሆነ በአንድ ርዕስ የሚፈቀድ ከሆነ በአንድ ርዕስ ብናወራስ ኤቢ ምን ትላለህ? ኦኬ እሺ፣ ያው አንድ ርዕስ እንምረጥና የተወሰነ ጊዜ ነው የምቆየው። አሁን ራስ እሺ፣ ቀጥል ሰላ። ኦኬ መጽሐፍ ቅዱስ ፍጹም ነው ብለህ ታምናለህ? ስለ ምንም ሳይለወጥ ሳይቀየር ለዘመናት ህልውናውን ጠብቆ እጃችን ላይ ይገኛል፣ ምንም ሳይጨመርበት ሳይቀነስበት የሚል እምነት አለ? አይ የለኝ። ብዙ ሰው እንደዛ አይነት እምነት የለውም። ክርስቲያኖችም ጋር ብዙ ክሪቲሲዝሞች አሉና ኦሪጂናል ማኑስክሪፕትም ስለሌለ ምንም ሳይለወጥ ሳይቀነስ ሳይጨመር የሚባል ነገር ያን ያለ ማንጸጸርም ብዙም አይመችም። ኦሪጂናል ማኑስክሪፕት የለም፣ አውቶግራፍ ይባላል። ራሳቸው ቅዱሳን ጸሐፊያን የጻፏቸው የመጀመሪያው እንትን የለም፣ ራሱ ቅዱስ ዮሐንስ በእጁ የጻፈው የለም። የአውቶግራፍ ይባላል ኦሪጂናል ማኑስክሪፕት፣ እነሱ የሉም። ግን ከጊዜ በኋላ የመጡ ማኑስክሪፕቶች አሉ፣ ኮዴክሶች አሉ አይደለ? ቫቲካን፣ ሳይናቲካስ፣ ኤፍሬሚ፣ ዋሽንግተን የመሳሰሉ ማኑስክሪፕቶች አሉ። እነሱ ራሳቸው እኛ ከምናነበው ጋር ይመሳሰላሉ። እስቲ አንተ ምን ትላለህ? አይ አብዛኛው አሁን እጃችን ላይ ያለው የብዙ ኮዴክሶች የሆነ እንዴት እንበለ ውጤት ስለሆነ አሁን ለምሳሌ ሳይናቲካሱ ጋር ሄደ ምናምን ማርቆስ 16 ምናምን ስታየው ማርቆስ በዛው ላይ የተወሰኑ አንዳንድ ቁጥሮችም ቢሆኑ ማርቆስ 16 ከ9 እስከ 20 ትልቁ ነው። ከዛ ውጭ ያሉት አንዳንድ ትናንሾችም አሉ ምናምን
ፐርፌክትሊ አሁን ባለው መልኩ አይደለም እዛ ጋር የምታገኘው። የብዙ ከዛ በኋላ ሚና አሌክሳንድሪያ ምናምን ውጤት ነው። ሌተር አዲሽኖች አሉ ነው ማኑስክሪፕቶች የኋላ ጭማሪዎች አሉ የሚል እምነት አለ። የኋላ ጭማሪዎች የሚለው ሀሳብ አክቹሊ ከምን አንፃር ይታያል? አንደኛ ጀስት አባቶች ለሆነ ለጥቅማቸው ሲሉ የጨመሩት የሌላ ያልነበረ ነገር ምናምን የሚል ሀሳብ አይደለም። ጭማሪዎች ግን አንዳንዶቹ የጥንት ቅጂዎች ላይ የለም ነው በቃ ጄኔራሊ ሀሳብ ሆነ ጭማሪ የምንለው ነገር ባይሆንም ለምሳሌ አሁን ጥንታውያኑ ላይ ካሌለ ከጊዜ በኋላ የሚመጣ ከሆነ የኋላ ጭማሪ ሊባል የማይችልበት ምክንያት ምንድን ነው? ለምሳሌ አሁን ከ300 ኤዲ አለ 300 ኤዲ አለ 400 ኤዲ አለ 500 ኤዲ አለ 300 ኤዲ ላይ የማይገኘው ጽሁፍ 3ኛ ክፍለ ዘመን ላይ ያሌለ ጽሁፍ 5ኛ ክፍለ ዘመን ላይ ቢመጣ በ500 ይሄ የኋላ ጭማሪ አይደለም የሚባልበት ምክንያት ምንድን ነው? ኦኬ የኋላ ጭማሪ ነው አይደለም የሚባልበት ጉዳይ ማለት ጭማሪን የምትረዳው በፊት ያልነበሩት ማኑስክሪፕቶች ላይ ሲገኝ ከእንደዚህ አይነት ከሆነ ችግር የለውም። ግን ጭማሪ የሚባለው ደግሞ የሆነ ያልነበረን ነገር አዲስ የሆነ ከራሳቸው ፍላጎት እንደመጨመር ከሆነ አይሆንም። ምክንያቱም ለምሳሌ ማርቆስ 16:18ን አይገስ ኢግናሺየስ ኮት አድርጎታል እና ከማኑስክሪፕቶች የሆነ ከአባቶችም ቅጂዎች ወይ ኢንፎርሜሽኖች እርግጠኛ አይደለሁም አክቹሊ እሱ አላረጋው ጭራሽ ነው ያላረጋው እሱ ሜቢ ቼክ አድርገዋለሁ። ግን አንድ አባት 16:18ን ኮት እንዳደረገው ትዝ ይለኛል። ቼክ አድርጌ እናየዋለን ችግር የለውም። ግን ከጭማሪ ከምትለው ጊዜ በፊትም ማለት ከአሌክሳንድሪያ በፊት እሺ ኮት ያልተደረጉ ባመጣልህስ? ኦኬ ሊኖር ይችላል። እነሱ ሌተር አዲሽን ናቸው ብዬ አምናለሁ። ምን ትላለህ? በአባቶች ኮት ያልተደረጉት ለምሳሌ ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ኢየሱስ አንድ ጊዜ ወደ የሆነች ደብረ ዘይት ነው ብቻ ወደዛ ይሄዳል። ልክ ከወረደ በኋላ አይሁዶቹ የሆነችን ዝሙተኛ ሴት ያመጡለታል። ናቺ ሴትዮ በመካከላችን በዝሙት ተይዛ ነው ምንድነው የምትፈርድባት ብለው ይጠይቁታል። እሱም ከመካከላቸው ኃጢአት ያሌለበት ሰው እርሱ ይውገራት አለ። ከእናንተ ውስጥ ኃጢአት ያሌለበት ሰው እርሱ ይውገራት ብሎ ተናገረ። ከዛ ሁሉም ኃጢአተኛ ስለሆነ ሳይወግራት ወደ ኋላ ሸሹ የሚል ነገር ይናገራል። ታሪኩ ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ነው። ይሄንን የትኛውም አባት አልጠቀሰውም። ታውቀዋለህ? ማኑስክሪፕቱ ላይም የለም፣ አባቶችም አያውቁትም። ይሄ ሌተር አዲሽን አይደለም። ኦኬ ይሄንን ጥቅስ አይገስ ዲዲመስ ምናልባት እርግጠኛ አይደለም ይሄን ቼክ አድርገዋለሁ። በእርግጥ አሁን አንድ ዲቫይስም ላይ ሰማሁ ግን ዲዲመስ ሊትራሊ ታሪኩን ሜንሽን አላደረገም። ነገር ግን ከእንደዚህ አይነት ታሪክ ጋር ጎስፕሎች ውስጥ ፋሚሊየር እንደሆነ ምናምን ጽፏል። እስቲ አሳየኝ። አላረገውም። ኦኬ እሺ ቼክ አደርገዋለሁ። ማለት ሁለተኛ ዲቫይስም ስለያዝኩ ነው መረጃ መክፈት ያልቻልኩት። ግን እዚህ አይነት ነገሮችን አብያለሁ። ዝም ብዬ አይደለም እያወራሁ ያለው። አይ ቼክ አድርግና ንገረኝ። ነገር ግን ሜንሽን አላረጉትም። ኢቭን ስኮለሮቹ ያምናሉ። ይሄንን ጥቅስ በነገራችን ላይ ይሄን ከምታውቅበት ምክንያቶች መካከል አንዱ እንደው አንተ ከምትለው በፊት ያሉ ማኑስክሪፕቶች አሉ፣ በፓፒረሶች አሉ። ፓፒረሶቹ ራሱ ይዘሉታል። አንተ ከምትለው አባት በፊትም ያሉ ፓፒረሶች አይታ ፓፒረሶች ሞር ግን ጥብጣቢ ናቸው። ያን ያህል ብዙ ነገር ይበላቸዋል። እንደዛ አይደለም። ምን መሰለህ አብሰንስ አድርጎ አይደለም ነው የምልህ። ስለ የሆነ ፍራግመንት 2 ፔጅ ሊሆን ይችላል ያሌለው ፓርት ሳይሆን ሳይጽፈው ያለፈው ነው የምልህ። ሌላውን አስፍሮ እሱን ሳያሰፍረው ነው የቀረው። ሙሉ ቴክስት መያዝ የለባቸውም። ነገር ግን የያዘውን ቴክስት ራሱ እሱኛውን ፓርት ዘሎ ነው ወደ ሌላ ይሄደው። ዮሐንስ ወንጌል ምዕራፍ 7 ቁጥር 52 እና ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ አንድ ላይ ተጣብቆ ነው የተጻፈው። ከመካከሉ ጠፍቶ አይደለም፣ አንድ ላይ ተጣብቆ ነው የተጻፈውና ከጊዜ በኋላ መጨመሩ እነዚህ በጣም ብዙ ማሳያዎች ናቸው። ሌላው ቀርቶ ስለ ማኑስክሪፕት ብቻ ሳይሆን እዚህ ሀገራችን ራሱ ዝም ብሎ ጥቅሱን ሞላ ለማድረግ የሚጨመሩ ሀሳቦች አሉ። እሱን እንደ ኤግዛምፕል ልስጥህና ከዛ እስቲ እናወራባቸዋለን። ማርቆስ ወንጌል ምዕራፍ 16 ላይ ነው የምናወራው። ግን ይሄ ስለ ረጅሙ አይደለም አሁን ምነግርህ፣ ስለ ረጅሙ ፍጻሜ ሳይሆን ምነግርህ ካሜራ ከፍቼ ላሳየህና ያው ትረዳለህ እንደዛ። እሺ አንዴ ትልቁ ላይ አድርጉኝ። ትልቁ ላይ የማርቆስ ወንጌል ይሄ ስለ ረጅሙ አይደለም። እሺ ማወራው በደንብ ትኩረት እንድታረግበት የምፈልገው የ1952 ልክፈት።
አድሚኖች ካላችሁ ትልቁ ላይ ታረጉኛላችሁ። ሹፍ ይሄንን በደንብ ኤቢ ይሄኛው አንተ ቅድም ያልከው አይደለም። እዚሁ አብዛኛው በሀገራችን እዚሁ ብቻ ያለችዋን ነው የምልህ። ረጅሙ ጽሁፍ ላይ ማል የለ እና አሌክሳንደርነስ ላይ ማል የለ ነው። ትልቁ ላይ ነኝ። እሺ ከሆንኩኝ ይታያል። ኤቢ ይሄኛው የከፈትኩት እኔ ጋር ብቻ ከሆነ ለኩም ትንሽ ብለርድ ነው፣ በርግጥ ግን የተወሰነ ይታያል። እሺ ይሄ ረጅሙ እንትን የማርቆስ ወንጌል አጨራርስ ብቻ ሳይሆን ምን ይላል? መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ ካለ በኋላ ያሰመርኩበት 3 መስመር አለ የሚታይ ከሆነ አንተ ጋር ካሜራውን ልጥረገው። እሺ ታርጌዋለሁ። ከዚህም በኋላ ኢየሱስ ራሱ ለዘላለም ደህንነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው ይላል። የተሰመረበት በየትኛው ማኑስክሪፕት የለም ታውቃለህ? ይሄንን በረጅሞቹ መታገኝም። አሁን ያሰመርኩበት በቀይ ተለይቶ የተሰመረበት አለ። ይሄኛው 3ቱ መስመር ረጅሙ ነው በምትሉ ውስጥ መታገኝም። ከዚህ በኋላ የ5ኛ ክፍለ ዘመን ማኑስክሪፕቶች አላቸው። እቺ ግን ዝም ብላ እዚህ የተቀመጠች ናት። ለምንድን ነው የጨመሩት ነው ጥያቄው። ኦኬ 16 ቁጥር ስንት ላይ ነው? 8 ላይ ግማሹ የተጨመረ ነው አሉ በሚባሉ ማኑስክሪፕቶችም ላይ ከኋላ የመጡ ማኑስክሪፕቶች ላይም የለም፣ ከፊቶቹ ላይም የለም። ዝም ብሎ እዚሁ የምናገኛት ነገር ናትና ለምን መጨመር አስፈለገ? እሺ ይሄም ከሌለ ምናልባት አያለው አሌክሳንድሪያ ላይ ከሌለ የለም። ነገር ግን ጭማሪ ነው የሚለው ላይ ስቲል እሺ ጭማሪ ላይ ስቲል ያልተስማማንበት ጉዳይ ምን መሰለህ? ከኋላ እየተጨመረበት ለብሮ ጭማሪ ነው የማይባለው። ጭማሪ ነው የማይባለው የሆነ ኦልደስት ማኑስክሪፕት ላይ የለም ማለት አንድ ነገር ጭማሪ ነው ማለት ነው ብዬ አላምንም። ለዛ ነው ለምሳሌ ያው ከቁርአንም አንፃር ምናልባት ታውቃቸዋል ፐርፌክትሊ ያለ ብዬ አላምንም። አሁንም በርግጥ የተወሰነ እሱን ትጠይቀኛለህ፣ በኋላ ትጠይቀኛለህ ስለ ቁርአን፣ ችግር የለውም። የድሮ ለምሳሌ አሁን እንደዚህ እናርጋ። የዛሬ 3ኛ ክፍለ ዘመን ላይ 3 ነጥቦች አሉ 3ኛ ክፍለ ዘመን ላይ። ከዛ ዘመናት ከሄዱ በኋላ 2 ጨመርኩኝና አስቀመጥኩት። ጥንት የነበረው 3 ነው። ከጊዜ በኋላ 2 ጨመርኩኝ። ይሄ እንዴት ነው ጭማሪ የማይባለው ነው? ከየት ነው የተጨመረው የሚለው ነገር መታየት አለበት። ስለዛ ነገር አስቀድሞ ሂስትሪ ሪፈረንስ ከነበረ ማስረጃ ብሎ ከመጣ ምናልባት አሁን ይዘው ማስረጃ ካልተገኘለት ጭማሪ ሊሆን ይችላል። ይሄ አሁን ዘው ብሎ የመጣ ነው። አንድ መታገኝ በ20 የሚጨርሱ ማኑስክሪፕቶች ላይ የለም። የሚገርምህ የክርስቲያኖቹ ምን እንደሚሉት ታውቃለህ? ከየትኛው ቤተ እምነት ነህ አንተ? እኔ ፕሮቴስታንት ነኝ። ሜሎስን ታውቀዋለህ? አውቀዋለሁ። አንድ የተናገረው ነገር ላሰማሱ በዚህ ጉዳይ ቢጨመርም አይጎዳንም ያለው ነው። በርግጥ አላምንበትም፣ ግን ሰምቼዋለሁ። እንደዛ ያምናሉ። አጠቃላይ ስኮላሮቹ እንደዛ ነው የሚያምኑት። አሁን የተጨመረ መሆኑን እነሱ ያውቃሉ። ምክንያቱም ጥንት ተስፋዬ ሮቤልን ብትወስድ እንደዛ ብሎ ነው የሚያምኑት። ተስፋዬ ሮቤል አይደለ? ኔትወርክ እምቢ አለኝ። ተስፋዬ ሮቤል እንግዲህ አጠቃላይ በሚባል ደረጃ የአፖሎጂስቱ ይሄ የአፖሎጂቲክሱ መሪ ነው። በተለይ በፕሮቴስታንቱ ዓለም ኢትዮጵያ ውስጥ በጣም ስመጥር ነው። የዮሐንስ ወንጌል ምንድነው የማርቆስ ወንጌል ምዕራፍ 16:8 እስከ 20 ድረስ ያሉት በጣም ከጊዜ በኋላ የተጨመረበት ነው ብሎ ነው የሚሟገተው። እሱ በጣም ስትሮንግ አርጊመንቶችን ነው የሚያነሳው። የምታውቀው ከሆነ መጽሐፉ ከፈለክ ከፍቼ አነብልሃለሁ። የሱ መጽሐፍ የተጨመረበት ነው ብሎ በጣም ብዙ ምክንያቶችን ነው ለመጨመሩ ብቻ 10 ማስረጃ ነው ያመጣው። ከጊዜ በኋላ የተጨመረበት ነው። ለዚህም ደግሞ እነዚህ 10 ምክንያቶች በቂ ናቸው አለ። እሱ ራሱ ክርስቲያን ነው። ከሌላ እምነት ጋር ይከራከራል፣ ግን ስቲል የተጨመረበት ነው ብሎ ይሟገታል። ኦኬ እሺ፣ መጽሐፋቸውን አላነበብኩትም። በርግጥ ያው ተስፋዬ ሮቤልን አውቃቸዋለሁ። ተስፋዬ ሮቤል እንደዛ ብሎ የተናገረው ላውጣልህ፣ እዚህ ጋር አለኝ። ኦኬ እሺ፣ ሊዮን 20 ምክንያቶችን ያስቀምጣል። የተጨመረበት ነው ብቻ ብሎ 20 ምክንያቶች ይደረደራል። እነሱን ላንብብልህ። አይ ቲንክ ስክሪፕቸር የሚል ውስጥ ነው ያስቀመጥኩት። ስክሪፕቸርስ እሺ፣ ሪስቶር፣ ከዛ ኮረፕሽን
ኮራፕሽን ኦፍ ዘ ባይብል። እሺ እኔ ጋር ትንሹ ላይ ነው ያለሁት። አሩ ነው እናንተ ጋር ምን ያህል እየታየ እንደሆነ በትልቁ ነህ ግን ትንሽ ብዥ ይላል። የካሜራው አይመስለኝም። አንዴ ወጥቼ ልመለስ። እንዴት ላድርግ ባቢ? ወጥቼ ልመለስ። እኔ እንጃ የዳታ ነው እያሉ ነው። ኦኬ ዋይፋይ ላይ ወርደህ ተመለስ ይላል። እሺ ቆይ እሺ አሁንሳ እንዳንገለጥ አሁን ዘግተዋል ካሜራው። አሁን ተከፍቷል። አዎ ከፍተዋል፣ ግን ያው እንደ በፊቱ ነው። አንተ ይታያል። ኤቪ ከፍተው ነገር ይታያል። ያ ብለር ነው እንጂ ይታያል እኮ ይሁን፣ ችግር የለውም። በቂ እሺ ኦኬ ልጥረገው ድጋሚ እኔ ጋር ያጠራል። እሺ ተስፋዬ ሮበሌ የሚባለው የክርስቲያን ተከራካሪ ይሄ ነው። ውሃውና ስሙ የሚባል መጽሐፍ አለው። ይሄ መጽሐፍ እሱ ነው። ፒዲኤፍ ልክልሃለሁ። መጽሐፍ 160 ምናምን ፔጅ ይመስለኛል። ሙሉ መጽሐፉ ልክልሃለሁ። እና ምን ብሎ ይናገራል? 10 ምክንያቶችን ያስቀምጣል። የማርቆስ ወንጌል የተጨመረበት ነው ብሎ ያስቀምጣል። ይሄንን ያለበት አንደኛው ምክንያት ምንድነው? የሐዋርያት ቤተክርስቲያን የውሃ ጥምቀት ለድነት ለኃጢአት ስርየት አስፈላጊ ነው ወይስ አይደለም በሚለው ነው መልስ የሚሰጣቸውና የማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ክርክሩ ይሄ ነው። ለምንድን ነው በዚህ ጥቅስ የምንከራከረው ነው ሐሳቡ። ማርቆስ ወንጌል 16 ላይ ክርክር አለ ታውቃለህ። በየቤተ እምነቱ በጴንጤዎችና በኦርቶዶክሶች መካከል የውሃ ጥምቀት ለኃጢአት ስርየት አስፈላጊ ነው ወይስ አይደለም በሚል ክርክር አለ። አንተም ታውቀዋለህ። እሱ ምንድነው ያደረገው? አራ አከራከረንም። ምክንያቱም ከማከራከረን ምክንያቶች መካከል አንዱ አለ ሲጀመር የተጨመረበት ነው አለ። ጭራሽ የተጨመረበት ነው። ለምንድን ነው የምንከራከርበት? እሺ ወጥቼ ልመለስ። ቆይ ካሜራ ያሉ ስለሆነ ወጥቼ ልመለስ አንዴ። እሺ ጽሁፉን አይታይም። አሁን ለዛ ነው ይታያል የምትሉ ሰዎች የሰው ፎቶ እኮ አይደለም እንትን እያልን ያለ ነው። ጽሁፉን አይታይም። ለዛ ነበረ እሺ ኦኬ እሺ አሁን አሪፍ። አሁንም ብዙ ይላል። በርግጥ ግን አሁን ይታያል። እሺ ከይተወሰነ ይሻላል። እሺ ተስፋዬ ሮባሌ ምንድነው ያለው? እንደዚህ ይላል መጽሐፉ። ገጽ 21 ይጀምራል። ገጽ 21 ይሄ ነው። ከገጽ 21 ጀምሮ ምን የሚል ነገር ይናገራል? ሙሉ ላንብብላችሁ። አምስተኛ አለ በርካታ ሊቃውንት የማርቆስ ወንጌል የመጨረሻዎቹ 12 ቁጥሮች ማርቆስ 16:9-20 የማርቆስ ክፍል አይደሉም የሚል አቋም አላቸው። ለዚህም በርካታ ምክንያቶች አሉ። አንደኛ እጅግ ጥንታዊና ተአማኒነት ያላቸው የግሪክ ቅጂዎች ለምሳሌ ኮዴክስ ቫቲካነስ ጥቅስ ማርቆስ 16:9-20 ያሉትን ክፍሎች አልጨመሩም። ጥንታዊ ናቸው የሚባሉ ከ5000 በላይ የግሪክ ቅጂዎች በእጃችን ላይ ያሉ ሲሆን እነዚህ ቅጂዎች በአብዛኛው ማርቆስ ወንጌል ከ9-20 ያለውን ክፍል የላቸውም። ይህ ክፍል በአብዛኞቹ የኮፕቲክና የግዕዝ ኢትዮፒክ ቅጂዎች ላይ አይገኝም። የሚጨምሩትም ቅጂዎችም ቢሆኑ በግርጌ ማስታወሻቸው ላይ ሌሎች ጥንታውያን የግሪክ ቅጂዎች እንደማይጨምሩት ይጠቁማሉ። እጅግ ጥንታዊ ከሆኑትና ተአማኒነት አላቸው የሚባሉ የታሪክ መዛግብት እንዲሁም የጥንቷ ቤተክርስቲያን አንቀጸ ሃይማኖት ማርቆስ 16:9-20 ላይ ያለውን ክፍል ለትምህርታቸው ሲጠቅሱ አይስተዋሉ ማለት። ሶስተኛ በስመጥር የቤተክርስቲያን አበው የማርቆስ ወንጌል የመጨረሻው ክፍል እንደጠፋ እንዲሁም በማርቆስ 16:9-20 ያለው ክፍል የማርቆስ ወንጌል አካል እንዳልሆነ ገልጸዋል አለ። የቤተክርስቲያን አባቶችም አሁን የሚገኘው አለ
አሁን የሚገኘው 9 እስከ 20 ያለው ክፍል የማርቆስ ወንጌል አካል እንዳልሆነ ገልጸዋል። ለምሳሌ አውሳቢየስ የሮም በማርቆስ 16:9 እስከ 20 ያለው ክፍል የበክረ ጽሑፉ የእናት ቋንቋው አካል አይደለም የሚል አቋም ነበራቸው አለ። አውሳቢየስ የቂሳሪያው ነው 340 ምናምን ላይ ነበረው እሱ አለ። ይሄው የተጨመረው ክፍል 12ቱ ጥቅሶች የበክረ ጽሑፉ የእናት ቋንቋው አካል አይደለም የሚል አቋም ነበራቸው። የቤተ ክርስቲያን አባቶችም እንደዛ ነው የሚያምኑት አለ። የእስክንድርያው ቀለሜንጦስ አርጌንስ ቆጵሪያኖስ የኢየሩሳሌሙ ቄርሎስ ማርቆስ 16:9 እስከ 20 ያለው ክፍል የማርቆስ ወንጌል ክፍል አይደለም ብለዋል ብሎ አባቶች ራሱ እነዚህን ጥቅሶች የተጨመሩ ናቸው ብለው ያምናል ብሎ ተናገረ። ኢቭን አባቶች እንኳን የተጨመሩ ናቸው ብሎ ነው የሚያምኑት ብሎ ተስፋዬ ሮባሌ ይናገራል። በጣም ብዙ ምክንያቶችን ገልጸዋል። 10 ምክንያቶች ናቸው። እኔ 5ቱን ነው ያነበብኩልህ። 10ሩ ምክንያቶች የተጨመረ ነው የሚል አቋም ነው ያለው። አይተዋል ባቢ ቼክ ማድረግ ትችላለህ። እስከ ገጽ 23 ድረስ ከ21 እስከ 23 ድረስ ታገኘዋለህ። ኦኬ አይዋል። ሌላ ምን ያልተጨመረ አለ? ምን ላንሳልህ? እሺ ሞር ሁለት የሚነሱት ያው እነዚህ ናቸው። ዮሐንስ ወንጌል ብዙ ናቸው 7:52 እስከ 8:11 እና ያ ብዙ ሌሎቹ ያን ያህል ትላልቅ ከ200 በላይ ናቸው። በጻፍኩት መጽሐፌ ላይ ምናልባት ያው ፕሮሞት ማድረግ ከተፈቀደ በሚመጣው መጽሐፍ ላይ እነዚህ ዝም ብለን እንደ ምሳሌ የምንጠቀማቸው ናቸው እንጂ በጣም ብዙ ናቸው። የሰማዕቱ ብርሃን የሚል መጽሐፍ ላይ አስቀምጫቸዋለሁ። ያው ቼክ ማድረግ ትችላላችሁ። ይሄኛው መጽሐፍ ላይ የብሉይ ኪዳን መጽሐፍቶችም አሉ በጣም የተጨመረባቸው። እዚህ መጽሐፍ ላይ ብዙ አስቀምጫለሁ። ሙሉ ምዕራፍ የተጨመረበት አለ፣ 2 ምዕራፍ የተጨመረበት አለ፣ ግማሽ የተጨመረበት አለ። ኤግዛምፕሎቹን እዚህ መጽሐፍ ላይ አስቀምጫለሁ እና ከአንድ 15 ቀን በኋላ ያው እጃችሁ ላይ ይደርሳል። ያኔ ቼክ ታደርጋላችሁ። ይሄን ይመስላል። አንተ ቁርአን ላይ ጥያቄ ካለ አሁን መቀጠል ትችላለህ። ኦኬ እሺ። እንዲህ አይነት ችግር ቁርአን ላይ የለም ብለህ ታምናለህ? የማኑስክሪፕት ችግርና የሱራዎች ጭማሪ ነው። ለምሳሌ የጥንቱ መጀመሪያው ምንድነው? የለም ብዬ አለ ምትል ከሆነ የሐፍስ ትርጓሜ ነው ሐፍስ ዘንድ የነበረው። በዛው ጊዜ ደግሞ ኮፒ የተደረጉ ቁርአኖች አሉ። ኦሪጂናል ማኑስክሪፕት አለ የቁርአን በዛው በኦሪጂናሉ ዘመን የነበሩ አሉ። ኦሪጂናሉ በተጻፈበት ዘመን ያሉ በአንደኛ ክፍለ ዘመን የሰሃቦች ቁርአን አለን ብዬ አምናለሁ ብቻ ሳይሆን ማስረጃም አለ። ኦኬ እሺ። ሜቢ ታሳየኛለህ ማለት አሁን እጃችን ላይ ያለ ነው ወይስ በሰዓቱ ነበራቸው ነው ኦሪጂናል? አሁንም በሰሃቦች ዘመን ያለ ሰሃቦች ኤግዚስት በሚያደርጉበት ዘመን ያለ እኛ ጋርም ያለ ቁርአን አለ። ሰሃቦች ዘመን ያለ ስቲል ደግሞ እኛ ጋርም ያለ ቁርአን አለ። ለምሳሌ ይሄ አይደንቲካል ነው አሁን ላይ ካለው ጋር እንዴ? በትክክል ለሚሾዩ አንደኛ ሙስሐፍ ዑስማን ነው። ይሄ አንደኛ ሂጅራ ላይ የተጻፈ ነው። ፈርስት ሂጅራ ሴንቸሪ የተጻፈ ነው። እስቲ ሰሃቦች አሉ እና አነስ ብን ማሊክ ሌሎችም ሰሃቦች አሉ። ይሄ ነው አልሙስሐፍ አልሸሪፍ አልመንሱብ ኢላ ዑስማን ቢን አፋን። እሱ ካሰራጫቸው ኮፒዎች መካከል አንዱ ነው ተብሎ ነው የሚታመነው። እዚህ ይሄ ቁርአን ተመልከት፣ በጣም ብዙ እንትኖች አሉት። ይሄ ማኑስክሪፕቱ ነው። አረብኛው ትንሽ ከበድ ይላል። ነገር ግን ቀለል ተደርጎ ደግሞ አንድ ቁጥር አለ አይደለ? ዋው አለች፣ ሚም አለ፣ ኑን አለ። ቀለል ተደርጎ ደግሞ ይሄው ዋው ሚም ኑን ወመን يفعل ذلك فقد ظلم نفسه ولا ያለ ይናገራል። እያነጻጸርክ አሁን የምናነበው ቁርአን ይሄ ነው። እዚህ ጋር ደግሞ ይሄ ነው። ቃል በቃል ማለት ይችላል። ወመን يفعل ذلك ያለ ወመን يفعل ذلك ያለ እንደዚህ ስታነጻጽረው አንድ የሆነ ንባብ ታገኛለህ። የማኑስክሪፕቱ ነው። ለዛ እናነባለን ነው። ይህን እያነጻጸርክ ማንበብ ትችላለህ። ኦኬ እሺ። ስለዚህ በየትኛውም ፓርት ላይ ማለት ነው ሙሉ ለሙሉ አይደንቲካል ናቸው ማለት የቂራት ልዩነቶችንስ እንዴት ነው የምታያቸው? እሱ አለ እሱ ሌላ ነጥብ ነው። ነገር ግን እንዳልኩ ምንድነው የሆነ ጥንት ዘመን ኖሮ ከጊዜ በኋላ ተጨመረ ወይ ከጊዜ በኋላ ተጨምሮ ጥንት ዘመን ያሌለ ምንም ቴክስት የለም። ቂራቱን አስረዳሃለሁ፣ ምንም ችግር የለውም። ነገር ግን ሌተር አዲሽን ምናምን የሚባል ነገር በእኛ ዘንድ የለም። ምናልባት የሰማው ነገር ካለ አንሳልኝና በዚህ ዙሪያም ስላጠናው ልመልስልህ እችላለሁ። ኦኬ እሺ። አይ በቃ ችግር የለውም። በደንብ አያውና የቂራቱ ላይ እንምጣ።
የቂራአት ስፔሻሊ የሁለቱን አስረዳኝና ሀፍስና ወርሽ አለ። የቂራአት ልዩነት አለ፣ ግልጽ ነው። ምንድነው የሚለው ነገር ላስረዳ። አህሩፍና ቂራአት የሚባል ነገር አለ። ዲፍረንስ ሪዲንግ የሚባል ነገር አለ። ያው ቁርአን ከጅምሩ ሲወርድ ከአንድ በላይ በሆነ ሐርፍ ነው የወረደው ብለን እናምናለን እኛ ሙስሊሞች። ሐርፍ ሲባል ከእንደገና ላስረዳ ሐርፍ ምን እንደሚባል። አህሩፍና ቁርአን ይላል። አህሩፍና ቁርአን ምንድነው? ያው ብዙ ጊዜ ምናልባት እንደ ትምህርት ያዘው the meaning of the word አህሩፍ የሚለው ቃል ትርጓሜው ይላል እና ከአንድ በላይ ትርጓሜዎች አሉት አህሩፍ የሚለው ቃል። የመጀመሪያው ትርጓሜ ሐርፍ ማለት ኤሌተር ማለት ነው፣ ፊደል ማለት ነው። ፎር ኤግዛምፕል አልአህሩፉል አብጃዲያ ማለት አልፋቤት ማለት ነው። ሶ አህሩፍ የሚለው ቃል ሊትራሊ አልፋቤት የሚል ትርጉም አለው። ሁለተኛ ጫፍ የሚል ትርጉም አለው። ሶስተኛ ዲስቶርት የሚል ትርጉም አለው። ነገር ግን ስለ ቁርአን ስናወራ ኢማም አል-ቁርጡቢ ሲሄድ ኢማም አል-ቁርጡቢ እንደተናገረው every variation of the word in the Quran every variation የሚታይ ከሆነ every variation of the word in the Quran በቁርአን ውስጥ የሚገኘው ቫሪዬሽን የንባብ ልዩነት ይላል it's said to be ሐርፍ ተብሎ ይጠራል። for example ለምሳሌ when we say the harf of Ibn Mas'ud የኢብኑ መስዑድ ሐርፍ ነው ስንል it means the way that Ibn Mas'ud used to write that word ኢብኑ መስዑድ ያንን አንቀጽ የሚያነብበት መንገድ ማለታችን ነው አለ። ስለዚህ ሰሃቦች ከአንድ በላይ በሆነ ሐርፍ ቁርአንን ያነቡ ነበረ። ይሄን ከሰጠው በኋላ እያንዳንዱ ሐርፍ ደግሞ ከጌታ አምላካችን ያወረደ ነው የሚል እምነት አለን። አላህ ራሱ ያወረዳቸው ነው ብለን እናምናለን። የሆነ ቴክስቹዋል ቫሪዬሽን በኮፒ ጊዜ የተፈጠረ ቴክስቹዋል ቫሪዬሽን ሳይሆን ኢቭን አላህ የሚያውቀው አላህ ያዘዘው እንደሆነ እናውቃለን። አረብኛ ቋንቋ ሰፊ እንደመሆኑ በሰፊው ቋንቋ ውስጥ ጌታ አምላካችን በተለያየ መንገድ አውርደዋል ነው። ማስረጃው ምንድነው? ነቢያችን ራሳቸው በሳሂህ ሙስሊም 821ኛው ላይ ምን የሚል ነገር እናገኛለን? እዚህ ጋር ተመልከት፣ ወይ ሙሉ ላምብ ባሩ ነው ግማሹን ብቻ። አላህ has commanded you to recite። አንድ ጊዜ ጅብሪል ወደ ነብዩ ይመጣል። ይሄ ኡበይ ኢብኑ ከዕብ ሪፖርትድ that Allah's messenger was near the tank of Banu Ghifar። አንድ ጊዜ አላህ መልእክተኛ የበኑ ጊፋር ታንክ አካባቢ የውሃ ምንጫቸው አካባቢ ነበሩ። ጋብርኤል came to him and said ጋብርኤል ወደሱ መጣና እንዲህ አላቸው። ጋብርኤል ወደ ነብዩ መጣ እንዲህ አላቸው Allah has commanded you አላህ አንተን አዘዋል to recite to your people the Quran in one dialect ለህዝቦች ቁርአንን በአንድ ዲያሌክት እንድታነብላቸው አላህ አዘዋል አለ። አረብኛው ምንድነው የሚለው? ኢነላህ ያእምሩከ አን ተቅረአ ኡመተከል ቁርአን አላ ሐርፊ አላህ እኮ አንተን ለህዝብ ቁርአንን በአንድ ሐርፍ እንድታነብ አዘዋል። ኮማንድድ ዩ አንተን አዘዋል አለ። ከዛ ነብዩ መሐመድ I ask from Allah pardon and forgiveness አላህን ፓርደንን እና ፎርጊቭነስን ጠየቀው፣ ምህረትን። my people are not capable for doing it ህዝቦቼ እኮ ኬፓብል አይደሉም ነው። በዚህ በንባቡ ላይም ደካሞች ናቸው፣ ብቻ ኬፓብል አይደሉም። he then came for the second time ሁለተኛ መጣ and said Allah has commanded you that you should recite the Quran to your people in two dialects እንደውም በሁለት ሐርፍ እንድታነብ አላህ አንተን አዘዋል አለው። አሁንም ፎርጊቭነስን በሚጠይቅበት ጊዜ ለሶስተኛ ጊዜ መጣ። ጋብርኤል came for the third time ለሶስተኛ ጊዜ መጣ። አሁንም for the fourth time መጣ። መጨረሻ ላይ Allah has commanded you to recite the Quran to your people in seven dialects and in whichever dialect they would recite they would be right አላህ አንተን በሰባት አህሩፍ እንድታነብ አዘዋል። በየትኛውም ብታነበው ግን አለ in whichever dialect they would recite they would be right ማለት ከሰባቱ መካከል በየትኛውም ቢያነቡ they would be right ልክ ናቸው አለ። ምክንያቱም ሰባቱም ያወረዱት ከአላህ Subhanahu Wa Ta'ala ነው። የሆነ ሰዎች ኮፒ በሚያደርጉበት ጊዜ ተሳስቶ አይደለም ቫሪዬሽን የተገኘው። ለምሳሌ አንድ ሐርፍ ላይ ሐፍስ ቁርአን ላይ ስለ መላእክት ይናገራል። መላእክት አለ ዒንደላህ ናቸው አለ። መላእክት ዒንደላህ ናቸው አለ። ዒንደ ማለት በአማርኛ ጋር ማለት ነው። መላእክት አላህ ዘንድ ናቸው ወይ አላህ ጋር ናቸው ሲባል ምንድነው? በሰማያት ይገኛሉ ነው። አንድ እሱ ነው። ሁለተኛው ራሱ አንቀጽ ላይ በዋርሽ ስታነብ ደግሞ ዒባድ ናቸው ይላል። ዒባዱ ረህማን ናቸው አለ። መላእክት እኮ የአላህ ባሪያ ናቸው አለ። በአንደኛው ቫሪዬሽን መላእክት አላህ ዘንድ በሰማያት ናቸው ይላል። ትክክል ነው። እኛ የምናምነው ነው፣ መኖሪያቸው በሰማያት ነው ብለን እናምናለን። ሁለተኛ የአላህ ባሪያ ናቸው አለ። አሁንም ትክክል ነው። መላእክት የአላህ ባሪያ ናቸው። ስለዚህ የሚጣረስ ሐሳብን አታገኝም። አንደኛው ቁርአን ላይ ሐሳብን ያስቀምጣል፣ በሌላኛው ደግሞ ምን ያደርጋል? ሰፋ አድርጎ ያብራራዋል። ለምሳሌ አንደኛው ቁርአን ላይ አላህ ንጉስ ነው ይላል። በዋርሽ ላይ አላህ ምንድነው? ንጉስ ነው ይላል። እኛ ሙስሊሞች እንደዚህ ብለን እናምንም፣ ንጉስ ብለን እናምናለን። አላህ ንጉስ ነው ብዬ አምናለሁ። ሁለተኛው ላይ ደግሞ ጌታ ነው ይላል።
ጌታ ነው ይላል፣ ባለቤት ነው ይላል። አናምንም ይሄንን? ሁለቱንም እናምናለን። አላህ ንጉስ ነው ወይስ ጌታ ነው ብትለኝ አላህ ንጉስ ነው ወይ ጌታ ነው ከሁለቱ አንዱ ምረጥ ምናምን ብትለኝ ሁለቱንም አምናለሁ። አላህ ንጉስም ነው፣ ንጉስ ነኝ ብለዋል በአንዱ ሐርፍ ላይ፣ በአንደኛው ሐርፍ ላይ ደግሞ እኔ ጌታ ነኝ ብለዋል። ንጉስም ጌታም ነው ብዬ እቀበላለሁና እንደዚህ አይነት ቫሪዬሽኖች አዎ ይገኛሉ። ሁሉም ከአላህ ዘንድ የተወረዱ ናቸው። ሁሉም ንባብ ጌታ አምላካችን የሚያውቃቸው አላህ ያወረዳቸው ናቸው። ለዚህ ምናልባት አላህ ማውረዱን እንዴት ነው የምናውቀው ካልከኝ ለምሳሌ ልስጥህ አላህ ማውረዱን ስፔሲፊክሊ ሁለት ሪዋያዎች ልስጥህ። አንደኛው ዋርሽ አንተ የምታውቀው እዚህ ጋር ዋርሽ የሚል የሚታይ ከሆነ ሹፍ ዋርሽ የሚል ነገር አለ እዚህ ጋር ዋርሽ ሪዋያ የሚባል አለ። ሁለተኛው ደግሞ ሐፍስ ነው ቅድም የጠቀስከው ይሄኛው ማለት ነው አይደለ? ይሄኛውን የጠቀስከው የዋርሽ ሪዋያ አለ የቃሉን አለ። ሁለቱም ስፔሲፊክሊ ስለጠቀስ ሐፍስ ሁለቱ ላይ አስመረይበታለሁ። የዋርሽ ሪዋያ ከየት መጣ ብለህ ከጠየቀኝ ዋርሽ መምህር ነበረው። መምህሩ ማን ይባላል መሰለ? የሚታይ ከሆነ እኔ ጋር ብዙም እንትን አያደርግም። ናፊ አልመደኒ ይባላል። የዋርሽ መምህር ናፊ ነው ስሙ። መደኒ ማለት መዲና ማለት ነው። ሀገሩ መዲና ነው። የመዲናው ናፊ ነው እና እሱ ዋርሽን ያስተምሯል። ንባቡን ዋርሽን ያስተምሯል። ይሄንን ከያዝን ናፊ ኢብኑ አቢ ኑዐይም ነው፣ የመዲና ሰው ነው። እሱ ንባቡን ያገኘው ከዘይድ ነው። ዘይድ ኢብኑ ቃቃ ይባላል። እሱ ደግሞ ከኢብኑ አባስ ነው ያገኘው። ኢብኑ አባስ ደግሞ ንባቡን ያመጣው ከኡበይ ነው። ኡበይ ደግሞ ንባቡን ያመጣው ከዛ ፕሮፌት ነው፣ ከመልእክተኛው ነው። መልእክተኛው ደግሞ ንባቡን ያመጣው ከገብርኤል ነው። ገብርኤል ደግሞ ንባቡን ያመጣው ከአላህ ነው። የትኛውን ብጠቅስልኝ? ዋርሽንም ከፈለክ ሐፍስንም እንደዚህ እየሄድን ወደ አላህ መሄድ እንችላለን። ቀጥታ እያንዳንዱ ንባብ አላህ ጋር ነው የሚደርሰው። እያንዳንዱ ንባብ መጨረሻው አላህ ነው እንጂ ሰዎች አይደሉም። ስለዚህ አላህ ጌታ ነኝ ቢል እንቀበለዋለን፣ እኔ ንጉስም ነኝ ቢል እንቀበለዋለን። እንዲህ ያሉ ነገራቶች አሉ ብለን እናምናለን። ነው የሰዎች ስህተት የሰዎች እጅ አይደለም ይሄንን ያመጣው ነው ባጭሩ። ኦኬ እሺ፣ ለምሳሌ አንተ ተገረምክና ተደነክና ወይም እገሳ አጅብታ ነው መሰለኝ የሚለው አይደል? አረብኛ ልክ ነው። ሁለቱን ቃላቶች ልዩነት ዋርሽና ሐፍስ ላይ ያሉት እንዴት ታያቸዋል? ተደነኩና ተደነካ እኛም እንደነቃለን። ሶስተኛ እንደውም ቢኖርም ልክ ነው ብለን እናምናለን። በካሃዲያን ክህደት ያ ሁላ ማስረጃ ከመጣላቸው በኋላ የካሃዲያን አለማመን የሚያስደንቅ ነገር ነው። ነብዩም ይደነቃሉ፣ እኛ ሙስሊሞችም ዛሬም እንደነቃለን። ስለዚህ you can read both way ሁለቱም ልክ ናቸው ብለን እናምናለን። ስለዚህ ለአምላክ ተደነኩ የሚለው ሲገባ ልክ እንደ የሆነ አንትሮፖርፎርሚካ ገለጻ አይነት ነገር ነው የሚታየው ወይስ እንደዛ ሳይሆን አምላክ ሊደነቅ ይችላል አይደለም? ምን ችግር አለው? ሁለታችንም እናምናለን። ኦኬ አይ እኛ ጋር ያለው ስለዚህ አይነት ነገር አረዳድ ያው አንትሮፖርፎርሚክ ነው ወይም ትራዲሽናል ትላላችሁ እናንተ። ያ እሱም ተመሳይ ማለት ነው አይደለም? ሐሳቡ ያ የሆነ ትክክለኛ ኢሞሽን ሳይሆን ከውስጥ የመነጨ የሆነ ልምደኛ ሳይሆን ኮስ ትርጉም ነው የሚሰጠው። ከዛ በኋላ ተጻጻታ ካልክ በኋላ ትርጉም ሊሰጠው ነው። እኛ ሙስሊሞች አሁን አምላክ ተደነቀ ብለን ስናምን ለእርሱ በሚገባው ወይ ነው። ልክ እኛ ሙስሊሞች ወይ እኛ የሰው ልጆች በምንደነቅበት ወይ አይደለም። ምክንያቱም እኛን አይመስልም፣ በባህሪም በምንም አምላክን አንመስልም። ተመሳሳይ ላይሆን ይችላል፣ ግን እሱ በሚገባው ወይ ያው አምላክ ይደነቃል። ሰዎች ያ ሁላ ተአምር ከሰጣቸው በኋላ ባለማመናቸው ይደነቃል ነው። ይደነቃል ሲባል ግን እኔና አንተ በምንደነቅበት ወይ ላይሆን ይችላል፣ እሱ በሚገባው ወይ ይደነቃል። ግን ንባቡ ላይ ስናወራ ሁለቱም ልክ ነው። ከሃዲያን ባለማመናቸው ነብዩም ይደነቁ ነበረ፣ እኔም እደነቃለሁ። እነዚህ ሰዎች ምናምን ልል እችላለሁ። አምላክ በሚገባው ወይ ደግሞ ቢደነቅ ምንም ችግር የለውም። ንባቦቹ ግን ሁሉም ከእርሱ የመጡ ናቸው ብለን እናምናለን። ሁሉም ከእርሱ የመጡ ናቸው ማለት which one is the word of God ብለህ ብትጠይቀኝ the both reading is the word of God ብዬ መልስልሃለሁ። አረብኛም ነው ሰፊም ነው። ሰፊ የሆነ ቋንቋ በዚህ መንገድ ያው ይነበባሉ። ኦኬ እሺ ቲንክ ሰር አመሰግናለሁ። ጥያቄ ካለ መጠየቅ ይቻላል። እንደውም አንድ ምሳሌ ልስጥህ። ቆይ ሳትወጣ ይሄ ዝም ብሎ ሰሞኑን ያመጣ ጥንት ዘመንም ነብዩ ጋርም ሰዎች እንዲመጡ ነበርና ይሄ ማለት ወደ ነብዩ የማስጠጋበት ምክንያት ምን መሰለህ? የሆነ የኮፒ ትራንስሚት እያደረጉ ከጊዜ በኋላ ልክ መጽሐፍ ቅዱስ ላይ ሰዎች ኮፒ እያደረጉ ሲሳሳቱ እንደተፈጠረው አይነት ስህተት እንዳልሆነና አምላክ ራሱ ያወረደው እንደሆነ ላሳየ። ኪታቡ ተምሂድ የሐዲስ መጽሐፍ ነው። እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም
አንዘል القرآن على 7 أحرف ብሎ ይጀምራል። ቁርአን በ7 አይነት አህሩፍ ወረደ ብሎ ይጀምራል። እና የሆነ ታሪክም ደግሞ ያስቀምጣል። ቀራ ኡበይ አየተን የሆነ ጊዜ ኡበይ የሆነ አንቀጽ ያነባል። ወቀራ ኢብኑ መስዑድ አየተን ኺላፈሃ ኢብኑ መስዑድ ደግሞ እሱ ከሚያነበው በተለየ ወይ the same verse በተለየ ወይ ያነባል። ወቀራ ረጁሉን አኸር ኺላፈሁማ ሶስተኛ ሰው ደግሞ እሱ ከሚያነብበት ወይ ወጣ ያለ ያነባል። the same verse ነውና ሶስቱም አነበቡ። ምንድነው እየተካሄደ ያለው? ፋቲና ነብይ ሰለላሁ ዐለይሂ ወሰለም ፈቁልት እና አንቀጹን ይዘን ወደ ነብዩ መጣን አለ። ወደ ነብዩ መጣን። አለም ተቅራ አያተን ከዛ ወከዛ 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 የአላህ መልእክተኛው እንዲህ ብለህ እኮ አስተምረኸኛል። ወቃለ ኢብኑ መስዑድ አለም ተቅራ አያተን ከዛ ወከዛ እንደዚህ ብለህ ለኔ ማስተምረኸኛልና ካንተ ነው የሰማሁት ነው። አይታል ቫሪዬሽኑን ለነብዩ ነገሩትና አንተ አይደለ ያስቀራ? አዎ እኔ ነኝ ራሴ። ሶስቱም ጠየቁት። እሳቸው ምን አሉ? فقال النبي እዚህ ጋር ያሰመርኩበት فقال النبي صلى الله عليه وسلم كلكم محسن منجبل ሶስታችሁም ልክ ናችሁ። አንተንም እንደዛ ብዬ ያስተማርኩ እኔ ነኝ። አንተንም እንደዛ ብዬ ያስተማርኩ እኔ ነኝ። አንተንም እንደዛ ብዬ ያስተማርኩ እኔ ነኝ። በሶስቱም ቫሪዬሽን ብታነባ አላህ ጌታም ነው ብትል ከነብዩ የመጣ አላህ ንጉስም ነው ብትል ከነብዩ የመጣ ከዛ ነብዩ ከየት መጡ ሲባል ከላይ ባለው ሐዲስ ከገብርኤል ይላል። ገብርኤል ከየት መጣ ብለህ ስጠይቅ ከአላህ ነው ይላል። ስለዚህ በሶስቱም መንገድ ብታነብ ደወርድ ኦፍ ጋር ነው የምታነበው እና ቫሪዬሽኑ በሶስት የተፈጠረ አይደለም የሚል እምነት አለ። ማስረጃ ደግሞ ይሄው በነብዩ ጊዜ መኖሩን እኛ ማሳየት እንችላለን። ኦኬ አይሺ ቴንክ ዩ ሳል ሌላ ርዕስ ላይ ጥያቄ ካለ መቀጠል ትችላለህ። በዚህ ርዕስም ጥያቄ ያለው ማንኛውም ሰው ካለ ያው ዌልካም ማስተናገድ እንችላለን። ነባቢ ሐሳብ ካላችሁ ማንኛውም እንትን ላይ መቀጠል ትችላላችሁ። ብቻዬን እንዳላወራ ሌሎች ሙስሊሞችም ካላችሁ ለእናንተ መስጠት እንችላለን። አውሩ። እኔ አንድ ጥያቄ ብቻ ነው ያለኝ ሳላ እናንተ እንድትቀጥሉ። በአንተ ምክንያት የታገተው ልጅ አስመለስከው ወይ? ስለማስመለስ ምን እያደረክ ነው? ማን ነው እሱ? እኔ አላወኩትም። ያ ወደ ኤርሚያስ ልከው እዛ ታግቶ የቀረው ልጅ ኦኬ። እኔ አላኩትም ልጁን ግን ገርሞኛል እንደዛ ማለቱ። ዲቤት እናርግ ብሎ ዝም ብሎ እንትን ኮምፓራቲቭ ላይ የማይሰሩ ሰዎችን ማጋበዙ እኔ ገርሞኛል። እሱ ነው እንወያይ ምናምን ብሎ የመጣው። ከዛ እዚህ ነው የምትወያዩት ምናምን ብሎ ለውይይት ዝግጁ ያልሆነውና እዚህ ዲቤት መንገድ እንትን ላይ ያለውን ሰው እሱ ላይ መልክ መስራቱ በጣም ነው የሚያሳዝነው። ከአንድ እንትን የሚጠበቅ አይደለም። ትናንትና ማታ የመጨረሻ ነገር ተናግሬ ነበር። እሱን በተመለከተ ኤርሚያስን ውይይት ብሎ የሚፈልግ ከሆነ እሱ በሚፈልገው ርዕስ ዲቤት መግባት እንችላለን። ርዕሱን ማጥቦ ነው በእስራኤልን ከግብጽ ያስወጣው ያህዌ ነው ምናምን አይደለም ምናምን የሚል ነገር ነው የተናገረው። እኛ ችግር የለብንም እኮ ያህዌ ቢባል፣ እኛ ችግር ስላሴ አይደለም ነው። እና የሚመጣ ከሆነ ይምጣ፣ በፈለገው ቀን ዝግጁ ለሱ። እና ልጁ ተመልሷል መሰለኝ ያሩ ነው። ከዛ በኋላ አጭሩ ምላሽ ተመልሰዋል። ባንልከውም ተመልሷል መጥቷል።